እስቲ ሴት ልጅ በወር አበባ ምክንያት የተረገመች አይደለም የሚል ጥቅስ ይኖር ይሆን? በአዲስ ኪዳን እ? ጥቅስ ይኖር ይሆን? ምን የሚል በወር አበባ ምክንያት የተረገመች አይደለችም የሚል። በአዲስ ኪዳን የተረገመች ናት የሚል አምጣልኛ መጀመሪያ። አይ መጀመሪያ የተረገመች ናት እኮ አለ። እሱን ያነጻበት እንትን አለ። ብሉይ ነው አልኩ። እሱ እኮ ብሉይ ነው አልኩ አይደለ? እሺ አዲስ ኪዳን መጽሐፍ ላይ ሴት ልጅ የተረገመች ናት የሚል ካለ አሳየኝ። አይ የተረገመች አይደለችም ነጽታለች የሚል አሳየና አንተ። እኛ እኮ መጀመሪያ የተረገመች ናት አለን፣ ከዛ እርኩስ ናት አለን። እርኩስ ያልሆነችበትን ደግሞ ሲጥቅስ አሳየን። እንዴ ያው ልታስተምረን አይገባው? ከተሳሳትን እንድናርም ነው አይደለም። ብሉይ እና አዲስ ምንድን ነው የሚለው መጀመሪያ መለየት አይቀርም። ብሉይ ማለት አልገባኝም እኮ። ገባኝ ልንገርህ። አሁን አንተ የምትለው ብሉይ ኪዳን ይሄ አይመለከተንም፣ እኛ የአዲስ ኪዳን ህዝቦች ነን፣ በአዲስ ኪዳን ህግ ነው የምንመራው ነው አይደለም? አይመለከተኝም ማለት ሳይሆን ብሉይ ላይ ለእኛ ተለውጦልናል። ሲደረጉ የነበሩ አሁን ላይ የማይደረጉ አሉ። ሲደረጉ የነበሩ ነገሮች ደግሞ እንዳሉ ደግሞ አሁን የሚደረጉ ነገሮች አሉ እኮ። ገባኝ። አሁን ስለ ወር አበባ የተቀየረውን ነገር ንገረን። ለምሳሌ በብሉይ የወር አበባ ማለት እንደ መርገም እንደ ርኩሰት ሲታይ እንደነበረ ያው በኦሪት ዘሌዋውያንም ተጠቅሷል። በአዲስ ኪዳንስ? በአዲስ ኪዳን ግን እንደዛ ብሎ ነገር የለም። እስቲ ማስረጃ ስጠና። ማስረጃ አሁን ልሰጥ አልችልም። ያው በአዲስ ኪዳን ነው በብሉይ ኪዳን ነው? በአዲስ ኪዳን። በአዲስ ኪዳን በቃ ኃጢአት ነው፣ ነፍስ መግደል ኃጢአት ነው። ቅጣቱ ምንድን ነው? ኃጢአትማ ኃጢአት ነው። ጽድቅ እንዴት ይሆናል? በአዲስ ኪዳን ስለተሻሻለ የተሻሻለውን እንድታስተምረን ነው ተብሏል። በአዲስ ኪዳን ግን እንደዛ ብሎ ነገር የለም እኮ። ምንድን ነው ቅጣቱ በአዲስ ኪዳን በተሻሻለው ህግ? በተሻሻለው ህግ ኃጢአት የሰራ ገሃነም ይገባል። ኖ አይደለም። ህጉ ቅጣት ምድራዊ ቅጣት። በቃ ምንም አትደረግም ገሃነም ትገባለች ተብላ ነው። በቃ እቺ ልጆቿን ሙሉ ስታቃጥል ትኑር፣ ሰው ስገል ትኑር። እሱ በእግዚአብሔር ዘንድ በስጋም ቅጣት አላት። ምን እሱማ እግዚአብሔር የሚያመጣላትን ቅጣት እኛ የምናውቃለን። የተጻፈ ህግ የለም ለገደለ ሰው የሚቀጣው የለም። አጃይብ ነው። እና አብዱ ሰማክ ጉድህን? ምን አልሰማሁም። ልብ ብያለሁ። በብሉይ ኪዳን የገደለ ይገደል ነው። በአዲስ ኪዳን የገደለ ምንድን ነው የሚደረገው ስለው በቃ ላሽ ነው የሚባለው። ሲሞቱ አንደኛቸውን ሰብሰብ ተደርጎ ነው የሚቀጡት እያለ ነው። እንደዛ ላልኩን እርሱ ፈጣሪ ይቀጣቸዋል። ህግ የለማ። በብሉይ ኪዳን ለምን ህግ አወጣ? ራሱ አይቀጣቸውም ነበር? ይሄ ህግማ ስጋዊ መንግስት የሚቀጣው ህግስ ምንድን ነው? እኔ ስለ አዲስ ኪዳን ነው እያወራን ነው። ምን ስለ ሀገር እኮ አዲስ ኪዳን መጣ ማለት እኮ ዓለም በሀገረ መንግስት የምትገዛበት ሞደርናይዜሽን ዘመን እኮ ነው ያለው አይደል? ኦኬ እሺ። አሁን አንተ በሸሪያ የሚተዳደሩበት ሀገር ቢኖር በሸሪያ ነው የምትገዛው ማለት ነው? ሸሪያ እኮ ሃይማኖታዊ ነው ሲጀምር እኮ። ታዲያ የምትኖርበት ሀገር በሸሪያ የሚተዳደሩበት ሀገር ቢሆንስ በምንድን ነው የምትፈረደው? በጣም እንዲቀጥቅጧት ሁላ። እና እንትን 2 መኪና ነበራቸው። በቁማር ሁላ ተበልቶ ሽጦታል። በቃ ቁማርተኛ ነው። ብር አይሰጣትም፣ ይቀጠቅጣታል፣ እንዳለክም ያጋጫታል። እና ለፈተው ፈልጋ መፍታት አልቻልኩም ማለች። እና መፍትሄ ይኖር ይሆን በአዲስ ኪዳን? መፍታት አልቻልኩም ማለት እንዴት ነው? ኢየሱስ ከልክሎኛል አለች። በጣም አማኝ ናት። በዝሙት ካልሆነ እንዳትፈቺ ብሎኛል እና እንዲየቀጠቀጠኝ በቃ ብርም አይሰጠኝም። ቁማሩላ ተበልቶ 2 መኪና ሽጧል እና አሁንም ቁማርተኛ ሆኗል። ሱሰኛ ነውም ጭምር አለች። እና
ምን ላድርግ አለች። እና ለምን አትፈቺውም ለፖሊስ ተናግረሽ ከሰሽ ምናምን ነገር ስላት ኢየሱስ ከለከለኝ አለች። መፍትሄ ኖር ይሆን በአዲስ ኪዳን ወይስ ችለው ትቀመጥ? መጀመሪያ ይኸውልህ እዛ እኮ ከመድረሷ በፊት የነፍስ አባት የሚባል ነገር አለ እኮ። የነፍስ አልሰማም አለኝ ያለችው እነሱም ማግባባት ነው። ኧረ ያልሄድንበት የለም አለች። በሰፈር ሰው ቢመከር በንስሐ አባት ቢመከር ምን ቢነከር በቃ አይሰማም። እሺ ይላል። ለአንድ ሳምንት ይስተካከላል። ከአንድ ሳምንት በኋላ ብሶበት ነው እንደሚመጣው። እንዴት እኔን ለሌላ ሰው አሳልፈሽ ትሰጪኛለሽ? እኔና አንቺ በቤታችን የምንጨርሰው ነገር አይደለ ወይ ምናምን ነገር ይለኛል አለች እና ይቀጠቅጠኛል አለች። ይሄ እንግዲህ አንደኛ በሁለት አይነት መንገድ ሊዳኝ ይችላል። መፍታት ትችላለች፣ መፍታት አትችልም። በእኛ በክርስቲያን ሕግ አንድ ሰው በስርዓተ ቤተክርስቲያን ወይም ደግሞ በተክሊል ሊሆን ይችላል በቁርባን ያገባትን ሚስት ወይም ያገባችውን ባሏን አቦኬን አስገባውማ የሚቻለው አስገባልሃለሁ። ሉል ተረጋጋ፣ ቀጥል። መፍታት የሚቻለው በሁለት ምክንያት ብቻ ነው። አንደኛው በዝሙት ምክንያት ከሌላ ወንድ ብትር ወይም ከሌላ ሴት ቢሄድ መፍታት ይቻላል፣ ያስገድዳል። ሁለት ደግሞ በሞት ምክንያት ከተለያየ እኮ ታዲያ በቃ የተቀጠቀጠች ትኑር ዝሙት እስካልሰራባት ድረስ። ይሄን ማግባባት ይቻላል። ካልተግባቡም ስንት ዘመናቸው እንዴ? ስንት ሰው ሳይግባባ ሊገለኝ ነው ምናምን ብላ እንትን የምትላል ነው የሚፋቱ። አብዱ እዚህ ላይ ሀሳብ አለክ? አይኗ ጠፍቷል፣ ንገረው። አይኗ ጠፍቷል እኮ አንደኛው አይኗ ጠፍቷል። ቴክስቱ እኔ ጋርም ገባ። ቆይ ላንብበው። ቀጥል። እስከዛ አብዱ ጻፈችልኝ። አይኔ አለችው። እንዴት ነው የሚሆነው? እኔ አይኗ ጠፍቷል፣ ኬቢ አይኗ ጠፍቷል ምናምን። አንደኛው እጇ ራሱ በትክክል እንትን አይልም። በአንደኛው እጇ ነው እየታገለች ትንቀሳቀስ። አይ እንደዚህ አይነት ሰው ሲጀመር ክርስትና ስነ ምግባር ያለውም አይደለም። በደንብ ስላልተጠና እንጂ ትክክለኛ ሰው ነው ተብሎ አይጠበቅም። በዚህ ልክ እንትን የሚል ሰው ከጀርባውም ሌላ ነገር ያለው ሰው ነው። ኢየሱስ ለእኔ ሲል ሞቷል ብሎ ነው የሚያምነው እና ክርስቲያን ነው። በየጊዜው ምናምን ይሄዳል ቤተክርስቲያን ምናምን ይሄዳል እና ደግሞ ኢየሱስ ክርስቶስ አንዱ አምላክ ነው። ምስጢረስ አምስቱ አዕማደ ምስጢራት ምናምን እንትን ይላል። ምስጢረ ሥላሴ ምስጢረ ምናምን ነገር ምስጢረ ቁርባን የተለያየ ነው። ግን በቃ ከሚስቱ ጋር ምናምን ነገር እንደዛ ነው። አብዱ እኔ ደግሞ የገረመኝ ምን መሰለክማ፣ እሑድ በጠዋት ቅዳሴ ሄድና እዛ ሰንበቴ ቤት ገብቶ ጠላ ጠጥቶ ይመጣልና በቃ የእሷን ጊዜ ደግሞ ይብስበታል አለች። በቃ እሑድ አምሽቶ ነው የሚመጣው። ሰንበቴ ቤት ያግልና በዛው ኳስም ካለ የአርሰናል ደጋፊ ነው አይቶ በቃ ጠንብዝ ብሎ መጥቶ እንዲሁ ሲቀጠቅጠኝ ነው እንደ ቀሪላ የሚያድረው አለች። እንዲሁ በቃ እንደ ከበሮ ሲደበድበኝ ነው የሚያድረው አለች። ነግረሃለች። ነገረችን አይቼ በርታ ሰማሁትም ነበር። ያሳዝናል። እና በቃ መፍታት አችልም። በቃ ዝም ብለሽ የገፈቱ ተቋዳሽ ሆነሽ ኑሪ፣ የአምላክሽን ትእዛዝ አትተላለፊ ነው እያላት ያለው። እኔማ ጃ ምን እንዳሰብኩት ታውቃለህ ኬቢ፣ አንተ ማዳመጥ። እኔማ በቃ እንዲህ ከምትጨናነቅ ሌላ አካል አደጋ ከሚደርስባት ያው ኢየሱስ ካለ ዝሙት ምክንያት እንትናት ብሎ ስትባል በቃ ለምን አንዴ አትገላገልም? ዝሙት ሰርታ ከዛ ፎቶ አንስታ ተላክለት ለባሏ ከምትሞትና ከዚህ ይሻላል። መውጫው ዝሙት ኢየሱስ ነው። እንግዲህ ስትወጡ በዝሙት በኩል ውጡ ያለው እሱ ነው። መውጫ በሩን ዝሙት አድርጎት ይሄ ያንተ መፍትሄ ነው የሚሆነው እኮ። ኢየሱስ መፍትሄ አላስቀመጠም። በዝሙት ካልሆነ ምክንያት እንዳትፈቱ አለ፣ ካለ ዝሙት ምክንያት። ስለዚህ እሷ ከምትሞት ቀልድ ነው የሚሆነው። ይኸውልህ እሺ፣ ታዲያ ምን ታዲያ ትሙት? አይኗ እያየ ትሙት? ብዙ መፍትሄ አለ። ብዙ መፍትሄ ባለበት አንድና ግዴታ መፍታት የለበትም ስለተባለ ብቻ በቃ እቺ ልጅ ወይ ተቀጠቀጠች ነው ወይ ገላት እስኪገላት ተጠብቅ ማለት ምንድነው? ነገሮች ማጥበብ ነው የሚሆነው። ብዙ አይነት አማራጭ አለ። ኢየሱስ አለ እንደዛ ካለ ዝሙት ምንፈታ አለ። ጆሃር ቆይ አንዴ ሽልውል ቆይ አንዴ ቆይ እንዴ አንደኛ ኬቢና የሰውየው መሰረታዊ ችግር ምንድን ነው ተብሎ
በደንብ ይጠናል። ተመከረ በቃ ተጠና ተመከረ ምናምን ባህሪ ነው በቃ ይሰው እንደዚህ ሆነ በቃ ተመከረ ምናምን ነገር ያልተሞከረ የለም። በተለያዩ አባቶች ምናምን ነገር ሃይማኖቱ ላይ አሪፍ ነው፣ ግን በቃ እዚህ ላይ ተብስጩ ገባ። በጣም ብስጩ ነው፣ ይበሳጫል። በብስጭቱ ምክንያት ብስጭቱ የሆነ ነገር ውጭ ላይ ካስከፋው ብስጭቱ ከምን የመጣ ነው የሚለው ራሱ ሌላ ይበሳጫ። በስራ ጉዳይ ይበሳጫ። በስንት ነገር አለ እንዴ አያለም እኮ ስታይ እኮ ደስተኛ ሆና የምትኖርበት ብቻ ዓለም አይደለም። ገበያው ነገር ሊያናድ ይችላል። ኳስ አይተስ መጣል ትናደድ ትችላል። አሁን ኳስ አይቶ ስለዚህ እንደዚህ አይነት ሰው ለሆነ በቃ ግን ክርስቲያን አይነት ስለ ልቦና ካለው ወይ ወደ ገዳም ሄዶ ወይ ወደ ጸበል ሄዶ ራሱን መንፈሱን የሚያድስበት ሁኔታ ይፈጠራል። ቤተ ሙከራ ናት ነው ሐሳብ እያልከኝ ያለው ኬቢ። ቤተ ሙከራ ናት ነው። ቆይ እስቲ ይሻሻላል። አንድ አይንሽን አጥፍቶታል፣ ሁለተኛውን የሚያጠፋ አይመስለኝም። እስቲ ጸበል እንውሰደው ተብሎ እሷ አሁን የኔ እህት ላይ እንደዚህ የምትሞክር ይመስላል። አሁን እየተናደድኩ መጣሁ ታውቃለህ። አስበው አሁን የኔ እህት መሆና ቢሆን እንደዚህ አይነት ሐሳብ ነበር የምትሰጠው። አረ ምን አይነት ሰዎች ናችሁ ግን? ቆይ እስቲ ይመከር፣ እንደዛ አጋጭቷት ይመከርና ብትል ነው እኔ ቀድሜ ያጋጨዋለሁ። ገባ? ከዛ አንድ ላይ ከጸበልም አይመለስም፣ ይዛችሁ ትሄዳላችሁ። ምን አንተ ትንሽ አይከብድም? እህቴ ብትሆንስ ብላ አታስብም እንዴ? እንዴ አይኗን እያጋጫት ቆይ እስቲ አንዴ ሁኔታው ይጣራ እስቲ ስለ አርሰናል ጉዳይ የአሰልጣኙ ችግር ሊሆን ይችላል ብሎ ይመራመራል እንዴ? ምን ይሄን ሐሳብ ቀጥል እስቲ ጃ እኔ በቃኝ። እኔ እህቴን ባሰልማት ነው የሚሻለኝ። እሷም እንዲህ እንዳትሆን መከራዋን እንዳትበላ። ቆይ ይጣራል። እንዴት እንደሚያስቡ እኮ ደግሞ ስናወራ መጥቶ እኮ ማለት ነው ሊያረመን እኮ መምጣቱ ነው። ኮመንት ላይ በቃ በጣም እንትን ብሎ እኔ አላህ ሂዳ ይስጣችሁ። ሌላ ምንም አይደለም። የሰው እያቦካ እንደዚህ ይጠናል አለም። ይመቻችሁ ይመቻችሁ። ኬቢ አንተ ኦርቶዶክስ ነው ወይስ ጴንጤ ነህ? ኦርቶዶክስ ነኝ። ማርያም ጥንት አብሶ አለባት የለባትም? ኢየሱስ አልተሰቀለላትም ለሷ ማለት ሊያድናት አልተሰቀለላትም ማለት ነው? አልተሰቀለላትም። ኦኬ። ስለዚህ እሱ የተሰቀለው ለሁሉም አይደለም ማለት ነው? ለሁሉም ማለት እሷ ሲጀመር እሷን ያላማከለ ስቅለት ነው። ለዓለም አይደለም የተሰቀለው፣ ከማርያም ውጭ ላሉ ፍጥረቶች ነው የተሰቀለው። ከማርያም ውጭ ላሉት ነው ለማለት ምን እንትን አለ? አልተሰቀለላትም አልከኝ እኮ ጠበቃታ። መንፈስ ቅዱስ ራሱ ጠበቃት፣ ጠበቃት እኮ። አልተሰቀለላትም ለማርያም እና ኢየሱስ ክርስቶስ የተሰቀለው ለታመመ ነው ለንጹህ። እስኪ ልጠይቅህ አንተን። ወይ አንተ ከኬቢ ጋር ቀጥል። ቆይ ተረጋጋ። አስገባውና ወይ እናውራ ከዛ ልጅ ጋር ያ መግባባት ስለምንችል ማለት ነው። ወይ ታባቱ እንዲሄድ እንጂ እስቲ ልፈልጎና ሲመጣ ተቀጥላለህ ከሱ ጋር። ተው እንጂ ወዴት አባቱ ማን እንዲያትለው እንዴ? ከፋኝ። ያየማ ላወኬ ካለ እስቲ ሸረሮለትና ያምጣ። እንዲያ ይሻላል መሰል። እሺ ከኬቢ ጋር እንቀጥል። ሲመጣ ተቀጥላለህ ከሱ። እኔ ጋር በለዚህ ሐሳብ በኩል ማለት ነው። እስኪ ቆይ እኔ አንተን አልችልም ከሱ ጋር ልቀጥል። አንተ ኬቢ ወይ በቃ ሚውት አድርግ። መድኃኒት የሚያስፈልገው መድኃኒት ለታመመ ነው ላልታመመ ሲጠይቀው ይሄን። እሺ ሌላም ነገር አቀብሉ። መድኃኒት መጀመሪያ የሚያስፈልገው ለታመመ ነው ላልታመመ? ኬቢ በቃኝ ካለ ካንተ ጋር መቀጠል እንጂ ኬቢ ከከበደክ ልውል ቀጥል። አብረን እየቀጠልን ነው። ይሄ እኮ ውይይት እኮ ነው። ይሄ እኮ የግሩፕ ውይይት ነው እኮ። የጠላ ቤት ወሬ እንዳይሆነ አንድ እናወራና አሁን አንተም ስገባ የጠላ ቤት ወሬ እንደዚህ ነው እንዴ? አሁን እንደዚህ ነው ብሎ ነግረውኛል። ድሮ ጠላ ቤት ሄደህ ኖራል እንዴ? አይ ነግረውኝ ነው አልኩክ። እንደዚህ ነው አልኩ። ከመዝ ያየኸው መሰለህ። ቆይማ ወይ እስኪ አሁን አታስቀይስ። መድኃኒት የሚያስፈልገው ለታመመ ነው ላልታመመ? ለታመመ። ታዲያ እመቤታችን ከኃጢአት ንጹህ ናት ማለት ባይዘው ከህመሙ ንጹህ ናት ማለት ነው። እሷን አይጨምርበት እኮ ገባኝ እኮ እሱን እኮ እንደሱ እኮ ነው ያለኝ እሱ
ስለዚህ ኢየሱስ ለማርያም አልተሰቀለማ። እመቤታ ኢየሱስ ዓላማው ለማን ነው? ለሞተው መድኃኒት ለመሆን አይደለ እኮ ለማርያም አልተሰቀለም ወይ እኮ ገባኝ። ለማርያም አልተሰቀለም፣ ለሚካኤል አልተሰቀለም ብዬ ልጠይቅ እስኪ አንተን። አልተሰቀለም እንደናንተ። አዎ ሚካኤል ስላልሞተ መጀመሪያውንም ስላልጠፋ ማለት ነው። ቆይ ለማርያም ተሰቅሏል አልተሰቀለም? አዎ እሷ የመድኃኒት መቀመሚያ ስለሆነች እሷ እኮ አልተሰቀለም። ኢየሱስ ለራሱ ተሰቀለ ትላለህ እንዴ? ኖ አልተሰቀለም ወይ? አሁን ለእሷ አይደለም በቃ ለማርያም አልተሰቀለም። እሷን አይጨምርም። ለአዳም ልጅ በሙሉ ሆኖ ግን እሷን አይጨምርም እኮ ለማርያም አልተሰቀለም። አዎ እሺ ማርያም ለምንድን ነው በስጋ የሞተችው? እንደ ሰው ልጅ ክርስቶስስ ሙቶ ይል አምላክስ ሙቶ ይል ስጋ እኮ እርግማን አይደል እንዴ? የጥንተ አብሶ አንዱ ፓርት አይደለም? የድቀተ ባህሪ እስከ ክርስቶስ ልደት ነበረ እንዴ? አሁን እኮ ክርስቶስ ልደት ወዲህ ግን ልደት እኛስ ገብቻ ንጹህ እንዲሆነ ስለ ስጋ ሞት ነው እያወራሁ ያለሁት። የስጋ ሞት እርግማን አይደለም? ከዛ በፊት ነበር። አሁን ግን በትንሣኤ ይታደሳል። ይሄ ትንሣኤ ለማታምኑና ማርያም የስጋ ሞት አልሞተችም፣ አረፈች ነው የሚባለው። እመቤታችን ነፍሷ ከስጋዋ ተለየ ነው እንጂ የሚባለው ሞተች አይባልም እኮ። እኛ ክርስቲያኖች በሙሉ ሞትን አንባልም። ስጋዋ ድቀተ ከስጋ መለየት ነው የሚባለው። እንዴት ሞተ? መልሶ ተነስቷል ተዋህዶ እኮ። እንዴት ሞተ? ነፍሷ ከስጋዋ ለምን ተለየ ነው እንዴ? የአዳምን ስጋ የሔዋንና የአዳምን ስጋ ካልያዘች እንዴት ሞተ? እሺ በጣም ጥሩ። አሁን ለምሳሌ አንተ ሰው ነህ። እሺ ሚስተር አበበ ነህ ወይም ሚስተር አለሙ ሌላ ሰው አለ። እሺ ያንኛው ወንጀል የሰራ ነው ወይንም ደግሞ ያኛው የታመመ ነው። እሺ ታመመና ታክሞ ዳነ። እሺ ሞተ። አንተ ግን ሳትታመም ሞትክ። ለምን ሞትክ ይባላል እንዴ? አልታመመም ነበር ለምን ሞትክ? ለምን ሞት ይባላል? የስጋ ሞት እኮ እንትና ደቀተ ባህሪ ውስጥ ያለ አይደለ? እርግማን የእርግማን ውጤት አይደለ? በብሉይ ኪዳን በስጋም በነፍስም መሞት ነበር። አሁን ግን እረፍት ነው የሚባለው ለኛ ለክርስቲያኖች። ተግባባን? መሞቱ እርግማን አይደለ ወይ? በክርስቶስ ቀረ። በአምላክ ሞት ተሻረ። በሐዲስ ኪዳን እንዲህ ያለ አስተምሮ የለም እኮ። ታዲያ ለምንድን ነው በስጋ የምትሞተው? በሐዲስ ኪዳን እንደዚህ ያለ አስተምሮ የለም እኮ። በስጋ ለምንድን ነው ሰው የሚሞተው እርግማኑ ከቀረ? ኃጢአት ያልሰራ ንጹህ ከሆነ ለምሳሌ በእኛ አስተምሮ ማለት ነው እንዴ ነው የምነግርህ። በንጽህና የኖረ በስጋው ደግሞ በወዲጀ ሰላሙ ሳይርቅ የኖረ ከሆነ ሞት አይደለም የሚባለው አረፈ ነው የሚባለው እኮ። ሞቱ እርግማን ስቲል እኮ ነው ማለት ትሉታላችሁ። እረፍት ልትሉት ትችላላችሁ እንጂ ሞት ስቲል እኮ አለ ነው እያልኩት ያለው። ሞት የሚባለው በኃጢአትም ጭምር ወደ ሲኦል የተሸኘ ነው። ይሄ ነው ሞት። እሺ ማርያም ኢየሱስን ለምንድን ነው መድኃኒቴ የምትለው? መድኃኒቴ ያለችበትማ በአባት በእናቷ ተገብታ ነው። እመቤታችን ደሞስ ከምን ላይ ያገኘው? በላስ ነበበኛ አንተ ካለችም በእናቷ በአባቷ ተገብታ ነው ካልክም እስኪ አንተው አቅርበው። ተገብታ ነው አንተ አቅርበው እስኪ የት ላይ ነው? እስኪ ተገብታ የሚል አምጣው እስኪ። በስጋው በእናት በአባቷ ተገብታ የሚል አምጣ እስኪ መረጃ። አንተም አምጣልኝ መድኃኒቴ የሚለው መጀመሪያ አመጣልሃለሁ። ችግር የለም ሄይ አምጣ። እሺ አንተ ለእናት ለአባቷ ተገብታ ነው የሚል ታመጣለህ አይደለ? ግን አቡኪን ብትጋብዝልኝ ደስ ይለኛል። እኔ አምጣልህ። ለምን አታመጣውም? ይሄው መጥቷል እኮ እየጠበቀክ ነው። እግረ መንገዱን ፈርተዋለች እያሉ ነው። ኖ ይሄው መጥቷል። ወይታ አለ አቡከር አይቴዎቱ ሆርከ ሆየ በቀዳሚ እንትን እሺ አቡኪ አይጨርስና እናወራለን ኢንሻአላህ። አቡኪ አይሰማም? አይ እየሰማሁ ነው። ሉል ከጃ ጋር ስለጀመራችሁ ያለውን ርዕስ እንዳላቋረጥ እንጂ መጣቸው። አንተው ይሄ ታኤምሮሙም ግብሮሙ ነው። ከግብራቸው ታውቋቸዋላችሁ ነው። ካንተ ጋር ነው መጋራቱ። ታኤምሮሙም ግብሮሙ አይደለም ወንፍሬ ሆሞ ታኤምሮሙም ነው የሚለው። ከፍሬያቸው የተነሳ ታውቋላችሁ እንጂ ታኤምሮሙም ግብሮሙ አይደለም የሚለው። የማቴዎስ ወንጌል ላይ ያለው ከሆነ ወንፍሬ ሆሞ ታኤምሮሙም ነው የሚለው።
ወእምፍሬሆሙ ተአምሮሙ ከፍሬያቸው የተነሳ ታውቋላችሁ። ወምስለ ጠዋይ ያምሮህን ማለት ነው። እነዚህ ወንድሞች አካሄዳቸው እንደምን ታየዋለህ? የፖለቲካ ነው የሚባለው ይሄ ትክክለኛ አስተምሮ እስኪ አንተ ነው። ይሄው ጥቅሱ መልካም በጣም ጥሩ። እሺ አንተ ተገብታ ነው የሚለውን አምጣ ጥቅስ። እኔ አሁን አዋልዲ መጽሐፍ ሳወጣ የምኖርበት አንድ መጽሐፍ ከእጄ ስላልያዝኩኝ አባቶች እንዲያስተምሩኝ በሊቃውንት አስተምሮ በተውፊት ነው የመለስኩልህ። በቃ ከአቡኪ ጋር ቀጥል። ሩቅ ነህ አንተ። እኔ መረጃ እንደዚህ አጉሮሮዬን ይዘህ ተቀብለኝ ያንተ ሲሆን ሩቅ ነው ምናምን ትላለህ። ቀጥል በቃ። አሁን ከአቡኪ ጋር እንቀጥል። ተው ሆየ ስምዐኒ በቀዳሚ ተናገረ ከሃደ ነገር ሰማዕከ አዲምጣት ስላሴ በቀዳሚ ምንቱ ውእቱ ትርጓሜሁ ወቢል አስተምሮቱ ለስላሴ ስላሴ ይትነገር በሀበ መጽሐፍ ቅዱስ ምንቱ ውእቱ ትርጓሜሁ ምንቱ መኑ ውእቱ ዘተናገረ ትምህርተ ስላሴ በመጽሐፍ ቅዱስ በቀዳሚ ናይምርዎሙ ዋኮ ተናገረ በልሳነ ሁሉ ዘይሰማው። እስኪ በሁሉም ቋንቋ በሚሰማው እያወራን ልትናገር በልሳነ አማርኛ ይሄይስ ታምነ ተንተንኩለ ወዲቅ እግዚአብሔር አንሳኒ ብሏላ። እኛ እንሰማለን። ተንተንኩለ ወዲቅ እግዚአብሔር አንሳኒ እንሰማለን። በእንግሊዝኛ ቀጥሉ። የሰማኝ ተመችቶታል። ሄዲማ አቡኪ መጀመሪያ ዲያቆን ነበርክ? በቀዳሚ ነበርኩ። ከምር ነው እያወራና ያለ ነው። ቁም ነገር ነው። አንተ ጋር ቁም ነገር ስለምናወራ ነው ወዲያጅ። አይ ተናገረከ በርዕት ሆያ አኮ ለምን ትውቱ በይርዕት ተናገረከ በርዕት በእዲመኑ ተሳየምከ ማዕረገ ዲቁና ምንቱ ውእቱ ይገብር ለከ ሆየ እኔ ዘተሳየምኩ በሀበ ቆስጦስ በአቡነ ቆስጦስ ውእቱ ግን ምንቱ ውእቱ በቀዳሚ ይገብር ለከ ሀበ ሲመት ለአነ ተናገረ። ምን ተነበረ? የተጠየቀው ጥያቄ ምን ነበረ? ዲቁና ለዲቁና የቀረብክ ጊዜ ፈልጌው ነው። በልሳነ ግዕዝ ተናገረኒ ሆየ አብሽር ችግር የለም። የኔ ልሳን አለማወቅ የኔ ግዕዝን በቆራረጥና በመጠን ማወቅ ቤተክርስቲያን ጸጋ ስለማይቀድስ ሄድ ነገር ዝም ብለህ ቁም ነገር ነው እያወራኝ ያለው አንተ ጋር። ኩሉ አእምሮ ሰናይ ግበሩ ወምስለ ጠዋይ ተጠው ምስለ ሄሮ የተከውነው ምስለ ጻድቅ ጻድቅ ተከውን ይብለ ዳዊት ሰለሰለ ሚደግና ይል መጽሐፍ አኮቱ ነገር ተናገረኒ። ምን ተነበረ አልኩህ። እሺ ምን ነበር የተጠየቀው ጥያቄ? የተጠየቅኩት ለአንተ ይጠቅመሃል ወይ ነው። አሁን እኮ እንጂ ችግር የለውም። ይጠቅመኛል። ወዲያጅ አንተ ጋር በደንብ እንግባባ። አደረህን እንደው እስኪ አዝማዲክ ይታውር የተመስሎሙ ለአዝማዲክ ሆየ ኩሎሙ በርት ይተናገሩ ሁክሙ ሆየ ይተናገረከ በቀዳሚም ጃቢር በርት ይተናገረከ በሀበ ጥቅስ ይተናገረከ ሶ ሰናይ ውእቱ ይተናገረከ በቀዳሚ ሶ የተጠየቅኩትን ልንገርህ። ከሮብ ውዳሴ ማርያም ነው አይደለም እንጂ መጀመሪያ የሮብ ውዳሴ ማርያም ላይ ነው የጠየቁት። ያው ለድቁን ነው የሚጠይቀውን ታውቃለህ አይደል? የሮብ ውዳሴ ማርያም ላይ የአቢ ክብራን ነው የጠየቁኝ። እሺ ጥሩ። በቃ የዚያኔ ቁጥር ብቻ ነበር ተምረህ ሄድከው ስለ መጻሕፍት ቅዱሳን የአቢ ክብራ የሐሙስ ላይ ደግሞ መሐለ እግዚአብሔርን ከዛም በኋላ የአርብ ላይ ደግሞ ምን ነበር የጠየቁኝ መሰለ? ተሰመኪም መለ ክርስቶስ ንጉስ የሚለውን ማለት ነው። አይ ቲንክ የአቢ ክብራን ታውቃለህ? የአቢ ክብራ ለማርያም ኩሎሙ ቅዱሳን እስመደለ ኮነ ተቆ ቃላው ዘይፈረው መላእክት ያከተው ወተቋም በሰማያት ጾሮት ማርያም ድንግል በከርሳ እቲ ተአቢም ክር ብለው ተፈደፍድም ሱራፌልስ መኮነ ታቦት አለ አህዱ ዘም ቅዱስ ግብረ ድንግልን በልልኝ። ቆይ ግብረ ድንግልን በልልኝማ ልበልልህ። ከዛ ነው የምጠይቅሃለሁ። እሺ ጎበስ፣ በቃ እንደዚህ ነው በእውቀት መለካካት። ግብረ ድንግል ይሴብ ልሳነነ ዮም ነው ወድስ ለማርያም ወላዲተ አምላክ ወንተ ዘተወልደ ለምንያህ በአገራሪት እግዚእነ ወመድኃኒነ ኢየሱስ ክርስቶስ ነው ኩልክሙ አሕዛብ ናስተብጽአ ለማርያም መኮነት እመድንግለው ነው ኩልክሙ ነው ኩልክሙ አሕዛብ ናስተብጽአ ለማርያም። እስኪ ለወንድሞቻችን ገለጽላችሁ። ናስተብጽአ አይደለም፣ ኧረ ቆይ ናስተብጽአ ነው። ናስተብጽአ የሚል የለም። ናስተብጽአ ለማርያም
ናስተብጻ ለማርያስ መኮነት እመድንግለ ወጽሙረ ተፈሲህ ኦ ንጽሕት እንታልባቲ ርኩስ ዘመጽአ ቃልአው ወተሰባ ምንያ ተፈሲህ ኦ ሙዳይ እንታልባቲ ኖር ፍጽምት ዘአልቦ ርሳት ተፈሲህ ኦ ገነት ነባቢት ማይደሩ ለክርስቶስ ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ተፈሲህ ኦ ጸዋሪቱ ለዋህድ ለዚ ተፈልጠ ምህጽና አቡሁ ተፈሲህ ኦ ከኳብ ንጹሕ ስርጎ በኩሉ ስነ ስብሐት መጽአ ወተሰባ ምንኪ ተፈሲህ ኦ ጸጳጦስ እንተ ኢያው አያ ሳተ መለኮት ተፈሲህ ኦ አመት ወእም ድንግል ወሰማይ ሰማያዊ እንተ ጾረት በስጋ አንዲ በኪሩ ወበንታዝን ተፈሳውን ዘምር ምስለ መላእክት ቅዱሳን በፍሳው ዋሲት ወንበል ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለስበስ መኪያኪ ሰምረ ዘሎቱ ክብር ወስብሐት ሰአሊ ለነ ቅድስት ይላል። ስለዚህ እኔ ደግሞ አሁን መጠይቀህ ምንድነው? ወበስጥሩ ቆይ አንዴ መሐለም በል ቶሎ ለወንድሞቻችን ይሄን ግልጽ አድርግላቸው መጀመሪያ። ቆይ በቃ ጠይቅ። ቆይ ችግር የለውም። የውም ነው ወድሳ ለማርያም ችግር የለውም። ይሄ ችግር የለም። ዘተወለ በሀገረ ደት እግዚእ ነው መድኃኒተ ኢየሱስ ክርስቶስ የሚለውን ችግር የለውም። የውም ነው ወድሳ የሚለው ነው የፈለኩት። ቆይ አንዴ ኧረ እባክህ ችግር የለውም። ግልጽ እናደርገዋለን። ይሄን እኮ አንድምታውንም እንሰራዋለን። ችግር የለውም። አንተ ጠይቀሃል፣ እኔ ደግሞ አሁን ልጠይቅህ ነው። መሐለ እግዚአብሔርን በለው። መሐለ እግዚአብሔር ለዳዊት በጽድቅ ወኢይኔስህ እስመ ፍሬ ከርሥሁ አነብ መሐለ እግዚአብሔር ለዳዊት በጽድቅ ወኢይኔስህ እስመ ፍሬ ከርሥሁ ከርስከ አይደለም እስመ ፍሬ ከርስከ አነብር እስመ ፍሬ ከርስከ አነብር ዲበ መንበርከ ወሶበ ተወክፎ ውእቱ ጻዲቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ ፈቀደ ይክስስ ወይርከብ ማሄደሮ ለእግዚአብሔር ቃል ወፈጸመ ዘንተ በአብይ ትጋ ወምዝ ጸራ በመንፈስ ወይቤ ናሁ ሰማይናሁ በኤፍራታ ወማሄደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዘሃርያ አማኑኤል ዘሃርያ አይደለም ዘሃርያ ይባላል። ዘሃርያ ይጠቀለላል። ዘሃርያ አይጠቀለልም። ሳድስ ሁለት ሳድስ አልመጣም አንድ ላይ። ስለዚህ አይጠቀለል። ዘሃርያ አማኑኤል ይትወለድ እስቴታ በሥጋ ዘሃርያ አማኑኤል ይትወለድ በሥጋ ለመድኃኒተ ዚአነ ንኡሪው ዘንተ መንክር ወዘንተ አይደለም ካይበይ ይበላል። ቆይ ንኡሪው ቆይ አልመጣም። ንኡሪው ዘንተ መንክር ወዘንተ አንዴ ለመድኃኒተ ዚአነ ካይበ ቤላ ካልም ነቢያት አንቲኒ ቤተልሔም ድረፍታይት የታህቲም ነገስተ ይሁዳ እስመ ምኔክ ይወፅ ንጉሥ ዘይሪኦም ለሕዝበ እስራኤል ኦዝ ነገር ለሉ ለተነበዩ ዘባዱ መንፈስ በእንተ ክርስቶስ ሎቱ ክብር ስብሐት ምስለ ኄር አብሆ መንፈስ ቅዱስ ሚዜ ወስከረ ዓለም ነው። ይሄ ነው እሺ። እንትኑን ያልከው አንደኛ ዘሃርያ አይባልም ዘሃርያ ነው ራሱ የመረጣት ለሚለው ራሱ ይሄን አረም። ሁለተኛ ነገር ያው እንትንን ስተዋር ራሱ ጠይቅ ሌላ አሁን እኔ የፈለኩት ጠይቀኝ ከመቀጠላችን በፊት ያው መሸም ዴዲና ጠለቅ ብሎ ትርጉሙን በህይወት መኖር ስለሚለያይ ነው ወዲያጅ። እሺ ከመቀጠላችን በፊት ንዑ አሕዛብ ንዑ ለማርያም የሚለውን ምንድነው ትርጉሙ? እስኪ ለወንድሞቻችን ኑ ወድሳ ለሚዮም ነው ወድሳ ነው የሚለው ነው እንጂ ወድሳ እኮ ነው የሚለው ወድሳ ነው ወንድሜ ካልከኛ ምን ላይ ነው ያያለው? ግብረ ድንግል እኮ ግብረ ድንግል ላይ ዮም ነው ወድሳ ለማርያም ነው የሚለው እኮ አሕዛብ አይደል እንደሚለው አውጣ እስኪ መጽሐፍ ይዘህ ይቅርታ ክልክሙ አሕዛብ ናስተብጻ ለማርያም። እሺ ክልክሙ ሁላችሁም አሕዛብ ናስተብጻ ለማርያም እስመ ኮነት እመ ድንግል ወጽሙረ ይላል። እሺ ድንግል የሆነች ማርያምን አሕዛብ ኑና መስግናት የሚሆን ያው እስመ ኮነት እመ ድንግል ወጽሙረ ምን ማለት ነው? እናትም ድንግልም የሆነች ወይም ድንግል ስትሆን እናት ስትሆን ድንግል መቼም ይመስለኛል እስከ ትርጓሜው አንተም ባትለው ሲተረጎም ሰምተህ ይወቃል ሲሆን አዛ ደረጃ ደርሰህ ይሆናል አንተ ወዳጄ ማለት ነው። እንደው ግን እርሶ ደግሞ ይገባል። ኧረ ተው ችግር የለውም እኔ ልጅም ነኝ። አንደኛ ነገር ሁለተኛ ግን መሰለኝ በሀቲ ለትመየጥ ሀበ ቀዳሚ ቤትከ ትትመየጥ በሀቲ ኧረ ለምን ትትመየጥ አነ ዘነበርኩ ይህ ይሰኒ ዘሃለኩ አነ በዮም ናሁ መቃብሬት ይሰኒ ልትል ነው እንዴ? ለሙሴ ታው እንጂ ወዳጅ መቃብሬት ይሰኒ ልትል ነው እንዴ? ኧረ ለምን ትቱ መቃብር ሃይ ሃለኩ አነ በህይወት ኧረ ተው ወዳጅ ተው። አንተ ከሊቃውንት ጋር እንደዚህ የለዘበ ልሳን የሰጠችን ቤተክርስቲያንን እንደ እውነት
ምን ጸጽ አገኘህባት? እስኪ በሞቴ ምን ጸጽ አገኘህባት? አንተ ጋር በደምብ ስለምንግባባ ነው እንትን ያለብህን። እስቲ ጃ የወጣበትን ከክርስትና ጃ እስቲ ቀጥልና ከዛ ነው ይቀጥላል። እኔ ብቻ መድረኩ እንዳልይዝ እሱን አይተኸዋል። ሙድ የያዘብኝ በበተን ስልክ ነው ላይቭ የምከታተለው እያለኝ ሰምተው። አሁን ይሄን በምን ታዘብከው አንተ? እንትን ነው እንግዲህ እኔ አንደኛ የሰጠኝ ነገር ምንድን ነው የሥላሴ አስተምሮ ትሪኒቲ፣ ይሄ ሥላሴ ሰለሰ ሶስት አደረገ ሶስትነት የሚለው ነገር አንዱ አምላክ ራሱን በሶስት አካል ገለጠ፣ ወይም ደግሞ 3 ፐርሰን 1 ኤሰንስ። መለኮት ማለት ያው መለከ ገዛ ማለት ነው። ሲምፕሊ ራሱ ሰዋሰው ሲወጣና ይሄ አንዱ አምላክ ራሱን በሶስት አካል ገለጠ ብዬ አላምንም። ይሄ አንዱ አምላክ አንድ ምንነትና ማንነት አለው። እርሱም ማን ነው? ያህዌ ዮዲሄ ቫፔ ኤጎ ኤሚሆኦን ያህዋሃ የተባለው ነው ሲጀመር እና እንጂ ኢየሱስ ክርስቶስ አንደኛ ትሪኒቲ የሚባለው ኮንሰፕት ባይብል ላይ ስለሌለ ነው። ሁለተኛ ነገር ክርስቲዮሎጂ ላይ ነው። ክርስቶስ ፕሪኤግዚስተንስነት ፕሪኢንካርኔሽን ቅድመ ተሰግወት ወይም ደግሞ ብርሃን ዘምርሃን አምላክ ዘማምላክ ከእውነተኛ ባህሪ የተገኘ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ብዬ ስለማላምን ማለት ነው። ስለዚህ አብ ነው ኦሪጂኔተር ክሬተር ብዬ ስለማስብ ኢየሱስ ፍጡር ነው ብዬ ስለማስብ ነው። ሶስተኛ ነገር ላይ ገድላትና ድርሳናትን ስለማልቀበል ብዙ ነገሮች ያሉት ነገሮች ታውቃቸዋለህ። የዶክትሪን ባይሆኑ እነሱ ላይ ያሉት ነገሮች ነው ያስባዙና ይሄን ገድላትና ድርሳናት በፊት ባለህበት አሁን ወጣሃል ባይዘው ወጣሃል አሁን ባለህበት ጊዜ ገድላትና ድርሳናት ማለት ምንድነው? አሁን ለምሳሌ ገድለ አቡነ ተክለ ሃይማኖት መጽሐፍ ቅዱስ ማቴዎስ ላይ የተጻፈውን ለምሳሌ የሚራቡ ብፁዓን ናቸው የሚለውን በተግባር ሰርቶ እየተራበ ከቅድስና እያደገ ሄዶ እንግዲህ ባይዘው ከቅዱስ አቡነ ተክለ ሃይማኖት ማዕረግ ደርሰህ አላየኸውም። አንተ ገና ከወጣኒነት ማዕረግ እንዲያለህ እንደሱ ልሁን ብለህ ነው እንዴት ይሆናል ብለህ ለአእምሮ ከብዶህ ነው። አሁን ገድላትና ድርሳናት ምን ተጻፈ? እስቲ አንድ እንትን ልበልና ድርሳነ ዑራኤል ላይ ገልጽ 158 ላይ ተመልከተ። የቅዱስ ዑራኤል የእንትን ላይ የካቲቱ ላይ ማለት ነው። ተአምር ዘገብረ ቅዱስ ዑራኤል ሊቀ መላእክት ጸሎቱ በረከቱ ያህሉ ምስሌነ ለዓለመ ዓለም አሜን ይልና ወሃለው ታቲ ብሲ ዘመጻት ብሔረ አረብ ወመካኒ እቲ በሲ ስንታልባት ይውልድ ምናምን ይልና ወንዘ ተሐውር በፍኖት ረከበት አሐተ በሲተ ጽንስተ ወታማሃት እስመም ቀዳሚ ታይምራ ወተሰአማ ክሊሆን አፈ በአፍ ይላል። በመንገድ ስትሄድ የምታውቃት አንድ ሴት አገኘችና ሰላም አለች። ከትትም ጀምሮ ስለምታውቃት ሁለቱም አፍ ለአፍ ገጥመው ተሳሳሙ። ወአምይሃ ምራቀ ጽንስት ብእሲት ቦ አውስተ አፋሃ ሀበዛቲ ወንዝንቱ ምራቀ ጽንስት ጸንሰት ይእቲ በሴት እንዘ ይትራከ ምስለ በሲ ያን ጊዜ በመንገድ ያገኘቻት ሴት የጸነሰች ነበረችና በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ውስጥ ገባና ከወንድ ሳትገናኝ በዚህ ብቻ ጸነሰች። ወአሚሃ ቆመ ደመ ትክቶሃ ወከዊና ጽንስተ በዋት ውስጥ ቤታ እንዘ ትፈሽ ሰውተ ተሐሰ ወምድረ ሰለስቶ አውራህ ይቤለዋ አግባሪሃ ፎ ገብረ ለኪ ማለትም በዚያን ጊዜ የወር ግዳጇ ቆመና ቅሪት ሆና ጸንሳ በደስታ ወደ ቤት ተመለሰች አለ። አፍና ለአፍ እንግዲህ ሆሞሴክሹዋል ኢንተርኮርስ ማለት ነው። ሲምፕሊ ሴትና ሴት እንዴት ነው አፍ ለአፍ ተሳስሞ ምራቅ እስከሚገባ ድረስ በአፏ ላይ ለዛው ምራቅ ነው ራሱ ጽንስ የሆነው። ይሄ እንዴት ተቀበሏል? ማይንድህ ራሱ ማለት ነው ታሰብ ጥሩ ወዲያጅ አሁን እንግዲህ ከላይ አይተዋል ነገር ካመጣጡ ገና ተአምር ዘገብረ ሆነ የመጣው አይደል? ተአምር ማለት ምን ማለት ነው? እስኪ መጀመሪያ ትርጉሙ ተአምር ሲባል ለሰው ህሊና የሚከብድ በእግዚአብሔር ዘንድ ግን ሁሉ ቀላል የሆነ ሊደረግ የሚችል ለምሳሌ ሴት ለሴት ተሳሳሙና ፍልአፍ ይሄ የሆነ ግብረ ሰዶምነት የለውም ብለህ በዚያ ትርጉም ሆነ አንተ በዚያ ነው አይደል? ነው አሁን ይሄን ያገኘው ቀድመህ ነው ኢየሱስ ብቻ ነው በግብረ መንፈስ ቅዱስ ካለ ወንድ ዘር ከሴቷ በሲ ማለት መንፈስ ቅዱስ ይመስል አይለክ ወይ ለሎሊስ የሌለክ ዘኒ ተወለድ አይደለ ወይም ተወለደክሙ የተባለው ኢየሱስ ብቻ ነው። ኢየሱስ ይለያል። ኢየሱስ አስገኘለለው ነው። አሁን ኢየሱስ አስገኘለለው ነው። አስገኘለለው ማለት ነው እኮ እናት ዘራ በሲ ማለት ነው። የዚች ግን ምክንያት አለው። አንደኛ ይችኛዋ በቅዱስ ዑራኤል ጸሎት የምታምናት በቅዱስ ዑራኤል አማላጅነት እግዚአብሔር ምክንያት ያደረገው ይሄን ካደረገስ በዚህ መልኩ እንድትጸንስ ካደረገስ እኔ አልቀበለውም እኮ ነው የምትቀበሉት ኖር ትላላችሁ። እኔ ግን ኢንዲቪጁዋልና ነገር ምንድነው ያለው? አንዴ እግዚአብሔር ሲናገር ምን አለ? ዘፍጥረት 1 ያለ ብዙ ወተባዙ ወምለዋ ለምድር ብዙ ተዋዙ ምድርንም ሙሏት አለ አይደለም ተናገረ። ስለዚህ ምድርና የሚሞሏት እንዴት ነው ሲባል ሴክሹዋል ኢንተርኮርስ ፈጥሮ ነው። ወንድና ሴት ተተዋውቀው በሩካቤ ተተዋውቀው ነው የሚጻፈው። ይሄ ባዮሎጂካሊ እንኳን ስታየው ራሱ
ባዮሎጂካል ከሄድንማ ሁለተኛ ነገር መሳሳሙ ሳይሆን የዛ ወደ አንዷ ስለገባች ብቻ የዛን ጊዜ የወርድ ደጇ ወቆመ ደመ ትኩሳል። አውቀዋለሁ። ታምሩን አውቀዋለሁ ወንድሜ። ያው ብዙ ባታነበውም ፊትም አውቀው ነበር። ዝም ብለህ ብትነግረኝ ያው ወዳጅ ያችን ያረገዘችዋን ብለህ ነግረኝ ቢሆን አትለፋም ነበር ይሄን ያህል። እና አሁን ለምሳሌ ብዙም ባታነበው አልገባኝም። አባቱ ግን ማን ሊሆን ነው? ቆይ በዚህ አውድ መሰረት አባቱ ማን ሊሆን ነው? ሎሌ በጣም ጥሩ። ይሄ ልጅ እንግዲህ መጀመሪያ አንዴ ዘር ሆኖ ወደ ፍሬ የማይቀየር ይኖራል። በማህፀን ዝም ብሎ እየኖረ ይሆን ይችላል የወንድየው ዘር ማለት ነው። ከዛ ይህችኛዋ ሴት ቆይ እንጂ አንተና እኔ እየተግባባን ነው። ወንድሞችን ከመሰልክ ላንግባባ እንችላለን። ታምር ማለት መጀመሪያ ትርጉሙ እንግዲህ ለአይምሮ የሚከብድ ወይም ደግሞ ከባዮሎጂካል ውጭ ሆነ ነው። ለምሳሌ በ90 ዓመት መውለድ ተአምር ነው። ለእመቤታችን በ64 ዓመት መውለድ ተአምር ነው። እንደ ባዮሎጂ ከሄድን ከ50 ዓመት እንደው ቢበዛ ከዚያ ስለማይተለፍ ማለት ነው። ተአምር የተባለበት መጀመሪያው ምንድነው? መንስኤው ነው። እየሰማኸኝ ነው? እንዴ አንተ ትቀበለዋለህ፣ ችግር የለም። ከተቀበልከው እኔ አልቀበለውም ነው ያልኩት ፐርሰናሊ እንጂ አንተ ከተቀበልከው ጥሩ ነው። አቡነ ገብረ መንፈስ ቅዱስም ስላሴን አዝለዋል። እንደዚህ ያሉ ነገሮች አሉ። በቃ አቡነ ዘራ ብሩክም ላይ አለ። ስለዚህ ችግር የለውም። ተው ከና አቡነ ዘራ ብሩክ ጸጋ ብትደርስ እኮ አንተም ስላሴን ታዝል ነበር ወንድሜ። ወይ አልደረስኩም ነው? ኦኬ፣ በጸጋ የደረሱ ስላሴን ያዝላሉ ማለት ነው። ማሻአላ። ኦኬ። በዚህ ልሳን ግን ማሻአላ ስትልበት የሆነ ቅናት መንፈሳዊ ሐዘን እና ማይዘት ትመየጥ ሀበ ቀዳሚ ቤትከ ለምን ትመየጥ ሆያ ምን ትውጡ ጠፋአኒ ይመስለኒ መቃብሬት ይይሰኒ ነው የመሸ መቃብሬት ይይሰኒ ነው እንጂ እንደው ሌላውን ታውና። እሺ ይሄ ጻጽ ይሁን አንዲ እንደው በሌላው አስተምሮ ደሞን ባካሄድ ለምሳሌ በቤተ ክርስቲያን ባልጋ ቆራኛ በዲቤዳኛ ሆነው ልክ እንደ መጻጉ ስንቱ ሲፈወሱ ለምሳሌ ህስተት አምልኮት ይሆን ኖሮ ክርስቶስ አምላከ ቅዱስ ሚካኤል አምላከ የድንግል ማርያም ልጅ አምላከ ቅዱስ ራኤል እየተባለ እየተጸለየ አጋንንት ሲወጡላቸው እንደው ሌላውን ታውና እስኪ መመራመሩን ይሄ ተመራምሮ በአእምሮ መጠቀሙን ቻውና ይሄን በማየት በመዲያሰስ በመቅመስ ይሄንን ትተህ እንዴት ሄድክ? አሁን አዛ በተለየ መልኩ ምን አገኘ ከዚህ የተሻለ? እንደገናስ ደግሞ አሁን ለምሳሌ በእኛ ቤት ታውቃለህ በድንግልናም በኋላም ደግሞ እንግዲህ አንድ ልጅ ወልደውም ሊሆን ይችላል። ደግሞ ሲጀመር ያደላቸው መጀመሪያ እንደልኩ ከድንግልና ጀምሮ በስንት በታቀበው የሚኖሩ በገዳም የሚኖሩ ስንት አባቶችን ታውቃለህ። ለምሳሌ ገዳም ደርሰህ መተህ ከሆነ ተመላልሰህ ከነበረ ማለት ነው። ይሄ ካለበት ቤት ወጥተህ ወይም ደግሞ በመንግስተ ሰማያትስ መጋባት ማግባት የለም ብሎ ክርስቶስ ያስተማረውን ትምህርት በተቃራኒ በገነት መጋባት አለ፣ እንደውም የሴት ሽልማት አለ፣ ወነጃጅት ይሸለማሉ የሚል እምነት ከተላንት እንደ ባዮሎጂስ አሁን ይሄ ምን ይመስላል? እንትኑን ኤቪደንስን ትሰጠኛለህ። እኔ ግን አሁን ስለ ተአምር አልተከራከርኩም። ዮሐንስ ወንጌል ምዕራፍ 9 ላይ ያለ ወንዘ ያህልፍ ምህየር እሴ ዘውሩ ተወለ የሚለውን ታውቃለህ። ውሮ ነው የተወለደ አንድ ሰው ነበር። ወተስልዋ አርዳይሁ ይበለው በረቢ በኃጢአተ መኑ ተወለ ዝንቱ ውር ወዘርእስኑ ወሚም ወዛ አዝማዲሁ። ይሄ ሰው በኃጢአቱ በቤተሰቦቹ ኃጢአት ነው ወይስ በራሱ ኃጢአት ነው ሲል ወይ ቢለው ሞግዚ ኢየሱስ ይወቱ አበሰ ወይ አዝማዲሁ ዳይሞ ከመያስተር ግብረ እግዚአብሔር በላይ ይሁ አዝማዲዎቹ አልበደሉም እሱ ማለት ግን የእግዚአብሔር ሥራ ይገለጽበት ዘንድ ነው ብሎ ተናግሯል። ስለ ተአምር እንትላለው። ሁለተኛ ያነሳኸው ላይ ደግሞ ይሄ ይሸለማል ምናምን ያልከው ሐዲሱን እንትኑን ታውቀዋለህ ወይ ነው? ቼን ኦፍ ራይሬሽን አውተንቲክ ነው ወይ ዊክ ነው ወይ ወይስ ፋብሪኬት የተደረገ ወይም ደግሞ ዳይፍ ነው ወይ ሳሂ ነው ወይ ደግሞ መውዱ የሚለውን ነገር ታውቀዋለህ? የሐዲሱን ግሬድ ወዲያጅ አንተ ጋር ግልጽ ስለሆነ እያወራን ያለ ነው ማለት ነው። አይ አንተ ጋር አሁን ግልጽ እያወራን ስለሆነ ያለ ነው ማለት ነው። እኔ ምዕራፍ ይሄን ያህል ቁጥር ይሄን ያህል ብዬ አልጠቅስልህም። ነገር ግን እንግዲህ እነ አቡ ሃይደርን የመሰሉ ኡስታዞች ግን በዚህ ጥቅስ እንዲያታፍሩበት እያሉ ሲያስተምሩ በቪዲዮ እንዲሁም ለተጠየቀው ጥያቄ መልስ እየሰጡ በቪዲዮ አይቻለሁ። አይ ይሄ ትክክል አይደለም ዳይፍ ነው ምናምን ካስፈ ይቀበላል። አንተ ሳይሆን የሐዲሱን ግሬድ ወቀው ነው። አሁን ለምሳሌ አንድ ኡስታዝ እኮ ሊናገር ይችላል እና ወደ ምናምን ልክ ናቸው እያልኩ አይደለም። እኔ አንደኛ የሰውን ንግግር አምጥተህ እዚህ ላይ ጥያቄ አታንሳ። አንድ ኡስታዝ እንደዚህ ያለ አስተምሮ የለም። እሺ ወዲህ ልንገርህ የሐዲሱን ግሬድ ታውቀዋለህ ወይ አልኩ። ሐዲስ በስንት ይከፈላል? ሐዲስ አውቀው ወይ ታውቂው ወንድሜ አላውቀውም።
ሐዲስ አንደኛ ሳሂህ የሚባል አለ ተቀባይነት ያለው ማለት ነው፣ ወይም ደግሞ ጠንካራ ሐዲስ የሚባል አለ። ሁለተኛ ላይ ደግሞ ምን አለ ዊክ ወይም ደግሞ ዳኢፍ የሚባል ማለት ነው፣ በጣም ደካማ ሐዲስ አለ። ሶስተኛ ላይ ደግሞ መውዱ ፋብሪኬት የተደረገ ወይም ደግሞ የተጨመረ ይሄ ፈጠራ አለ አይደለም፣ የፈጠራ ሀሳቦች የተጨማመሩበት አለ። እኛ የምንቀበለው ምንድነው ሲባል ቁርአንና ሐዲስ ነው። ከሐዲስም ደግሞ ምንድነው የምንቀበለው ሳሂህ የሆነ አውተንቲክ የሆነ ተቀባይነት ያለው ቼን ኦፍ ናሬሽኑ የሚታወቅ ብሮክን ቼን የሌለው ከነብዩ አለይሂ ሰላቱ ወሰላም ቀጥታ እንትኑ ቼን ኦፍ ናሬሽኑ እየቀጠለ መጥቶ የሚታወቅ። ሁለተኛ በሂፍዝ ክሎታቸው እነዛ ሰዎች ደግሞ አውተንቲክ ያደረጉት ነው። ሲምፕሊ ሶ አንተ አሁን ያመጣው ሐዲስ ምንድነው? አውተንቲክ ነው ወይ ዊክ ነው ወይ ወይስ ፋብሪኬት የተደረገ ነው? መውዱ ነው ወይ ሳሂህ ነው ወይ የሚለው ነው ቀውል ልፈልጌ ነው። ያንን ካንተ ለመርሽ ኤኒዌይስ ዊክ ነው ሐዲሱ ዊክ ነው አይደል ኡስታዝ? ዊክ ነው ማለት ተምሮ የለም እንደዚህ አይነት የለም። ዳይፍ ነው ሐዲሱ ዳይፍ ነው። ዳይፍ ስም እያጠፋ እንዲያኖር ማወቅ አለብን። ይሄንን ዳይፍ ነው ሐዲሱ ዳይፍ ነው እያልኩ እኮ ነው። ዊክ ነው በጣም ደካማ ነው። ገነትና መንግስተ ሰማያት የሚባል ሁለት አይነት ቤት አለ። አሁን ሰው መንግስተ ሰማያት የሚባል የለም በኢስላም። ገነትና ያው ገሃነም ወይም ደግሞ ሲኦል አለ። በቃ ሁለቱ ነገሮች አሉ። በእኛ ግን እንዲያሉ ታውቃለህ አይደል? 5 ዓለም ምድር ተብለህ ተምረሃል መቼም ሰንበት ትምህርት እና አራኒ ሰንበት ተማሪ አይደለም ተው። ግን እሱ አሁን በአጭሩ 72 ያልከው ደናግላ ምናምን ላይ ያልከው ነገር ሸሂር ለሚሆኑ ሰዎች እንደዚህ የሚለው ነገር ዳኢፍ ነው ዊክ ነው ማለት ነው። ስለዚህ ብሮክን ቼን ደካማ ሐዲስ ነው። በቃ ደካማ ሐዲስ ደግሞ ተቀባይነት የለውም እንደነገርኩ። ኦኬ እና በሰማይ ማግባት መጋባትሳ አለ እሱ አለ። ምን ችግር አለ? ምን ነው ችግሩ? ታዲያ ክርስቶስ የለም ብሎ አስተምሮ የለ? ምን አልከኝ? ክርስቶስ በሰማይስ ማግባት መጋባት እንጀለለ ማቴዎስ 29 እና 22 አካባቢ ይመስለኛል ተናግሯል። ማቴዎስ በመጀመሪያ 29 እንትን አለው እንዴ? ማቴዎስ 29 ምዕራፍ 22 ቁጥር 29 እሺ ብትታረም ችግር የለም። አዎ 29 ምዕራፍ የለውም ማቴዎስ። አይ ቲንክ 28 ነው ልቀው። አይ ቲንክ እንዴው ካንተ ጋር ማለት ነው በደንብ መነጋገር ስለምፈልግ ችግር የለውም። የረምከኝ አይ ጥሩ ነው ራሱ እንትን የክበት ምን መሰለህ ወዳጅ፣ አሁን ለምሳሌ የወንድሞችን አካሄድ አይተዋል፣ ታዝበሃል። ራስ መቼም አእምሮ አገናዛቢ ነው። እንዴት እያደረጉ እንደነበረ አስተምሮ ካለ ባይዘው ይሄ ጸጽ አለ ይሄ ጸጽ እያለ ነው የሚባለው እንጂ አሁን ለምሳሌ ቅድም ሲሳደብ ነበር። አምላካችሁን ኃጢአት አላችሁት በደል አላችሁት እያለ ነበር። የለም ያላነበበው ማለት ነው። በሱ አተረጋግጦ ስለኛ መርገም እንዴ ስለኛ ኃጢአተኛ ሆነ ስለኛ የተረገመው ሆነ ያልከው ፊልጵስዩስ ምዕራፍ 2 ላይ ስለኛ መርገም እንደው ለዛውም በመስቀል ሞት ይላል። ፊልጵስዩስ 2 ላይ ልክፈትልህ። ስለዚህ ኢየሱስ ስለኛ ብሎ እኮ መርገምን ተቀብሏል አይደል? ማለት እናንተ የተረገመ ነው አላችሁት ነው አለን እኮ እኛን ክርስቲያኖችን አይሁዶች ናቸው እንደዛ ያሉት እንጂ እኛ ክርስቲያኖች ፊልጵስዩስ ማይታለ ካንዴ ታው አረቆይማ ወደ አንተ ወደ መሰረታዊ ህይወት እንመለስ። ወደ አንተ እንመለስ አቡኪ። አይ እነሱ የተናገሩት ነገር ላይ ሲምፕሊ እንትን የለም ልልፈልግ ነው። ፊልጵስዩስ ላይ መቼም ጸጋ ልዩ ልዩ ነው መንፈስ አንድ ነው ብሏል ሐዋርያው ጳውሎስ፣ ቅዱስ ጳውሎስ ይመስለኛል አይደል ያለው። መጽሐፍ ቅዱስን አንብበዋል ብዬ ነው ወዳጅ ሁሉ ወደ አንተ ማስመረኩዘውና። እሺ የማቴዎስ ወንጌል ታልከኝ ማቴዎስ አሁን ያልኩህ ነው 22 ስንት 29 ይመስለኛል። ኦኬ እኔ ችግር የለም። ዋውሳ እግዚ ኢየሱስ ክርስቶስ ወይቤሎ ሞስህትክም ወያምሮ መጽሐፍት ወኢ ኃይለ እግዚአብሔር እመሰ የሃዩ ሙታን ወያወስቡ ወመላእክት ይቆይሽ። በአማርኛ ላድርግልህና አማርኛ ለወንድሞች እንዲሰማው እየሰማው ነው። እያወሰቡ የሚለው አያገቡም አይገቡም። መለሰም ኢየሱስ እንዲህ አላቸው፣ መጽሐፍትና የእግዚአብሔር ቃልን አታውቁምን? ትስታላችሁ። በትንሳኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም አለ። ይሄኛ አስተምሮ ይሄ ነው ደግሞ እንግዲህ ማለት የባይብል ከሶስቱ ከምትቀበሏቸው መጻሕፍት አንዱ ባይብል ይመስለኛል። አሁን ባለህበት ስታይል ይሄ ነው የኛ አስተምሮ። እንግዲህ ምን እንላለው? የኛን እንስማይ እናንተ እሱን ሳይንስ ሲጀመር ምን ኦኬ ኡስታዝ ቀጥል። ኡስታዝ የሆነ ሊጨምር ነው መሰለኝ ሐሳብ ቀጥል ኡስታዝ። ቆይ አንተ ጋር ብቻ ነው የምቀጥለው ወንድሜ አቡኪ አትውጣ። አልወጣሁም እመራለሁ። አዎ የእናንተ አስተምሮ ይሄ ነው ችግር የለም። እንደዛ ሰላት አትጋብዝ ብዬ ነው ወንድሜ። አሁን እኔ
አዎ ኡስታዝ እንዲያንተ ከሆነ እንነጋገራለን። በነገራችን በእኛ አስተምሮ ያለውን ነግሬሃለሁ። በእናንተ ደግሞ ከሆነ ጥሩ ነው። እንግዲህ ሁሉም ባስተምሮት አይደለም የሚቀጥለው፣ ግን መጋባቱ በጣም እንዲሁን እንግዲያውስ እንዲሁን እንትን አየህ አቡበክር አሁን ዞሮ ሃይማኖቴ ጽውጽ ወደ አባቴ ትንሽ የሚል ስለሌለ ለጊዜውም ስለተቀበልከው እኔ አላጣጥልም። እንዲያንተ ካለው ሰው ጋር ስነጋገር እኔ አጣጥሌ ምናምን አይደለም። አስተምሮህን እንዲያስክ በብዙ አይነት ማረጋገጫ ዲያሶ ቀምሶ ህይወቱን እየኖሩ ማረጋገጥ ደግሞ ስለሚቻል እንደዚህ እንደኛ ገርል ዲርሳንተ ደግሞ የሚዳንበት አጋንንት የሚፈወሱበት በእናንተ ምንድነው መንገዳችሁ? እስኪ ምን አልከኝ? ለምሳሌ ታውቃለህ፣ በኦርቶዶክስ እኔ ኦርቶዶክስ እንደመሆኔ በይዘው እግዚአብሔር ይመስገን ዲያቆንም ነኝ። እንግዲህ ሌላውን ታወውና ለምሳሌ ሚስጥሩም የየራሳችንን ያዘው እስኪ አስተምሮም እንደገባህ ነው አንተም እንደተረዳኸው ነው። መንፈስ ቅዱስም ሲጨመር ነው በነገራችን ላይ መጽሐፍ ግልጽ የሚሆነውና ማለት ነው። ታውቃለህ ሐዋርያት እስከ 50ኛው ቀን ድረስ ድኩማን እንደነበሩ ፈሪዎችም እንደነበሩ ሌላው ቀርቶ ክርስቶስ ሲሰቀል እንደተበተኑ አስተምረዋል። በኋላ ግን መንፈስ ቅዱስን ሲቀበሉ በኋላውያን ነገስታት ፊት እንኳን እየቀረቡ ሲመሰክሩ ነበርና መንፈስ ቅዱስ ሲኖርህና መንፈስ ቅዱስ ካንተ ሲርቅ ይለያያል። የመጽሐፍ ቅዱስ አራዳዲ ምስጢራት አራዳዲ ገድልታ መስራትህ ምናምን ነው። እና ስለዚህ አሁን ለምሳሌ በእናንተ ቤት አጋንንት ያዘው ቢኖር እንደዚህ ለብዙ ዓመት ቁራኛ የሆነው ለምሳሌ በምን መልኩ ነው እንደዚህ ተንቀጥቅጦ ምናምን ይለቃል? ታውቃለህ በእኛ በኩል ይሄን ምን ትለዋለህ? በሩቅያና ማለት ምንድን እንትን እንደዚህ ነገር ሳይሆን አሁን እነዚህ ዳርክ ማተር እንደዚህ ዳርክ እንደዚህ ሎጂ እንትኖች ምናምን እንደዚህ ሲሰሩ ለምሳሌ ወይ መተት አንድ ሰው ላይ ቢሰራ የተለያዩ ነገሮች ቢይዘው ምን ይደረጋል? ሩቅያ ይቀራበታል ማለት ነው። ሩቅያ የሚባል ነገር አለ። ሩቅያ ምንድነው ሲባል የአላህ ሱብሃነሁ ወተዓላ ስሞች ፓወርፉል ስሞች አሉት። ሲምፕሊ ለምሳሌ አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም ላ ተኹዙሁ ሲነቱን ይሄ ሱረቱል እንትን ላይ ያለ ማለት ነው። እንደዚህ ያሉት ነገሮች አሉ። ምን ነው እንትን ላይ ማለት ነው። ጠፋብኝ አውዝል ሽታር እና የኦርቶዶክስን ያህል ለምሳሌ ምን ገዳም የሄድክበት ገዳም ካለ እንዴ ይቅርታና ብትነግረኝ አንድ ገዳም ገዳም ሄጄ ነበር ብለህ። አቡነ ሀብተ ማርያም ገዳም ነው ደብረ ሊባኖስ። አረ በማርያም እና እንዴት ነበር ባየኸው ሁኔታ? የዚያን ያክል የዚያን የሚወዳደር አለ አሁን ባለህበት ባንተ ቤት? አዘነህና ሻዳ ስለያስክ ብዙ ጠየቀኝ እንትን ላይና ለመመለስ ነው የኔ ሁሉ ጥያቄ ጠይቀኝ። አይሻላ ያው ሄጃለሁ እንትንም ሄጃለሁ አቡነ ሀብተ ማርያም ደብረ ሊባኖስ ቢቁን የተቀበልኩት እንዲህ ነው። አሁን የምፈልገው ልንገርህ፣ ቤት አለህ አይደል አንተ? የላይቭ ቤት አለህ አካውንት? ይኸው እኮ ይሄ ነው ሀባቡክ የሚለው። ቆይ እንትን ላድርግና እናወራለን። ራሱ ችግር የለም ሎሌ። ስለዚህ ማለት ነው በዚህ ያው እኔን ጨምሮ እንግዲህ ቸስ አንተን ያህል ተምረህ ምን ያህል እንግዲህ መርበረህ ብታውቀው ነው የሄድከው። ዞሮ እኛን ሁሉ መውሰድ ነው አንዲያ ከሆነ እንዴ ቀላል። አንተማ አትለቀቅም። በቃ እኔ እጅ ከገባ ወጪ የለም ወቅ ካላወቀ ማለት ተወሰደልህ ይሻላል ያለውን ነገር ሁሉ አይምሮሰና ይግባል መጽሐፍ ሁሉ ነው። በጠየቁ መልኩ ግን ማለት ነው አለ ወይ የሚወዳደር ለምሳሌ ከአንዱ ገዳም ብቻ የሚደረገው እንዲነት የሚወዳደር አሁን ለምሳሌ በዚህ ቦታ እኛም እኮ እንደዚህ ያለ ብትለኝ ማለት ነው። ሰይጣንም እኮ በሰይጣን ይወጣል እኮ ይሄ ችግር የለም። በለጊዮን ነው ሰይጣን የሚያወጣው ብለውት የለ እንዴ እንትኑ ይሄ ማለት ሰይጣን መውጣቱን እንደ ትልቅ ሚራክላት ይወል ልፈልግ ነው። ሰይጣን በጣም ጥሩ ትክክል ነው። አዎ አጋንንት ገረሩ ለነሲላች ሲሉት ይሄን አንተ ሰኬት አወጾ ሞላ አጋንንት በለጊዮን ብሎታል። ይሄ ለጊዮን አለበት ሲዳው ጊዜ ምንድን ያላቸው ጌታ ራሱ እርስ በርሷ የማትደጋገፍ መንግስት አትጸናም። ስለዚህ ያንተን ትምህርት እኮ ነው የሚያፈርሰው ይሄ አጋንንትን አያወጣውም ነው። ምናልባት ተደራድረው ለፖለቲካ አጋንንት እኮ ፖለቲካ እንደሚሰሩ ታውቃለህ አይደለ? ለምሳሌ አንዱ የከሚያለውን ሰው እንትን ይሰራዋል የሆነ እንዲህ ይለዋል አንተ እኮ ቅዱስ ነህ ሚራክሎች ላይ ብዙ ምትሃቶች ቅዱስ ያልሆነውን ማለት ነው ቅዱስ ያልሆነውን ሰው አንተ እኮ ቅዱስ ነህ ይላል አጋንንቱ በሽንገላ ሲጠለው ሲሸነግለው ማለት ነው። የዚህ አይነት አለ። ግን ደግሞ ተገዶ ተቀጠረከኝ አምላክ ቅዱስ ሚካኤል ፈረድክብኝ፣ ቅዱስ ሚካኤል በፊትም ጣልከኝ አሁንም ፈረድክብኝ ያለ የሚወጣው ነገር አሄ ግብራው ያስተማራል። ምክንያቱም ክርስቶስንም የዳዊት ልጅ ወይ አንተ ምን አለን ሲሉ ነበር አጋንንት በጊዜ ያለ ጊዜያችን አታጥፋን ሲሉ ነበር። ልክ እንደዚያ ማለት ነው። ስለዚህ ይሄ ታይቶ ተዳሶ የሚታመን አይሆንም። እንደው ሌላውን ታውና አስተምሮን የራስህን ያዛንተ ምን የራሴን
ምክንያቱም ነግሬሃለሁ መጀመሪያውን አባቴ ትንሽ ሃይማኖት የጹጽ የሚል ስለሌለ ምንም እንኳን በኋላ ብትሄድ አንተ ማለት ነው የዋ ምን ሚላል መጽሐፍ የዋ በሲ ኩሎ ዘናግሮ ያምን የዋ ሰው የነገረውን ሁሉ ይቀበላል አለና እንደዛ ሰው መሆን ያለብን ኩሉ አይምሩ ወሰናይ ግበር ሁሉ ነው እኮ መልካሙን አድርጎ ሰሰለ ሰላም ወይ ዲቅና ሰላምን ፈልጋት አድርጋት ወመስለ ጠዋይት ከተማማ ጋር የዋነ ጠማማይና ወመስለ ህሩ ህሩያ ተከውን ከምርጥ ጋር ያለ ምርጥ ይሆናል ወመስለ ጻድቅ ጻድቅ ተከውን ነው የሚለው ሰው እኔ ከዛ አንፃር እያልኩ ያለሁት ሚራክል ማድረግን እንደ አንድ ፕሮሲጀር አትወሰደው ነው ምክንያቱም ሰይጣን በሰይጣን ለምሳሌ ትልቁ ሰይጣን ትንሹን ሰይጣን ያዟል ታውቃለህ አይደል ወርቀ ደብረስም ኩሉ ሰራዊቱ ውስጥ ተበርባኖስ ወርቁ የነበሩ ተደብሮ ወርቁ የነበሩ ተየረተ ወርቁ የነበሩ ውስጥ በርባኖስ ይላል ወርቅ ዳይብልስም ኩሎ ሰራዊቱ ማይከለ ምድር ማይከለ ቤድር ቢል መከመዲና ወጥ ብላችሁ አይደል እናንተ የምትሉት አክቲማሮስ ዘረቡ ላይ እንደዚህ ብላችሁ በቃሌ ስለያዙ ነው ምን አለ እንዲያትረሳቸው በነገራችን ላይ እነዚህን አስተምሮች ወይ መጽሐፉን በተለይ አይጥፋ ለምን ተወተረሰ ጎበዝ ነኝ እኮ ነው ፍዝ ላይ አልታማ ችግር የላረሳም የራስ ማውራ በቃ እኔ ወንድሜ እንካለንገር በአማን አንተ ነበርክ ደቂቃ ቤተክርስቲያን ያልኩበት እንግዲህ ግዕዝ ተሸራረፍኩ ልታረም ይሄ ልሳን የቤተክርስቲያን ልሳን ማለት ታውቀዋለህ መቼም ቅድም መጀመሪያውንም ቆራጨ ቢሆን ተናግሬዋለሁ እና ካነጋገሩ ታውቁታላችሁ የሚልም አለ ካነጋገርም ይታወቃል ካነጋገር ይታወቃል ካያያዝ ቀደያ ነው ካነጋገር ይፈረጃል እና እንደዚህ ስትወያይ ከወንድሞች ጋር ስትወያይ በዚሁ መልኩ ይሄን ጸባይን ወጅልሃለሁ ይሁን በዚህ መልኩ ማፍራት ይቻላል በጸባይ ምንድነው የሚለው ክርስቶስ የተናገረው አለ እናንተን አይተው ምግባራችሁን አይተው የሰማይ አባታችሁን ያመሰግኑ ዘንድ በሰዎች ዘንድ በሰው ፊት ሁኑ ጨዋዎች ሁኑ ምግባር ያላችሁ ሁኑ የሚለው አለ ለምሳሌ ለዓለም እናንተ የምድር ጨው ናችሁ አንተ ሙሳጼው ለዓለም መቼም ጨው ሁኑ አይደለም በግልጽ አሁን እንዲያንተ ወንድሞችህ አንዱ አሁን ለምሳሌ ይሄን ጥቅስ አንስቶ ክርስቲያኖች ጨዎች ናቸው ብሎ ፖለቲካ የሚሰራ ይኖራል ይሄን ምሳሌ እንደምታየው አንዳንዶች አሉ እችም አሉ እንታረጋለን እና መጽሐፍ ሚስጥር የመሆኑ ይሄን ሁሉ በቃ እንግዲህ ዞሮ ምናልባት ሚስጥር መፋላሱ ሚስጥር እንዲህ ያለ ምን የሚለውን ቅድስና ደረጃም ስላልደረስክ ደግሞ ካንተ በላይ የወለጡ ሊቃውንት እንዲያለው ስለምታምን መቼም ይሄ ምክንያት አይሆንም አረ የመጀመሪያው ስቴፕ እኮ ነው ድቁና ማለት እኮ ተላላኪ ማለት ነው ሲምፕሊ ሌላ ምንም ሰው አንቀበል ነገር እንትና ታውቃለህ አሪዎስ ምን ነበር ረድ ማለት ነው እንኳን ድቁና ስለኝ እሱ ማሊቅ ነው የመጨረሻው በጣም ሊቅ ነው እኮ ሊቅነት ካሪዎስ በላይ ይሁዳ ነህ እያልከኝ አሪዎስ ነህ እያልከኝ ነሽ ይሁን አላለህም አረ እንዲያንተ ያለ ወንድሜን አላለህም አይበልብህ ወንድሜ ባ አሰላታ አየሁ ያ ይሁዳ ማለት እኮ በመጀመሪያ ይሁዳ ቢሂል ታማኝ ወጡ ታማኝ ማለት ነው ይሁዳ ታውቃላ ትርጉሙ ነበር ስሙ ግን የሥራ ድርሻው ነው ያልኩህ የሥራ ድርሻው ምን ነበር ሐዋርያ ነበር ሐዋርያ ነበር ዲያብሎስም ታውቃለህ ሊቀ መላእክት እንደነበረ ከሚካኤል በፊት ያው ስራ ነበር እናንተ መጽሐፍ የለም ሳጥናኤል ነው መልአክ የነበረው ዲያብሎስ እኮ ማለት ሲምፕሊ ሰይጣን ማለት እኮ የግብር ስም ነው እግዚአብሔር የፈጠረው መላእክትን ነው እንጂ ሰይጣንን አልፈጠረም ራሱ በመሰረቱ ሳጥናኤል ማለት ምን ማለት ነው ሩል አሐዜ መንጠላይት ቅሩበ መንበር ቅሩበ እግዚአብሔር እግዚአብሔር ቅርብ የሆነ ማለት ነው ስለዚህ እግዚአብሔር የፈጠረው መላእክትን ነው እንጂ ሳጥናኤልን አይደለም በመሰረቱ ይቅርታ እግዚአብሔር የፈጠረው ሳጥናኤልን ነው እንጂ ሰይጣንን አይደለም ለምሳሌ በኋላ ሲባረር ዲያብሎስ ሰይጣን ተባለ እንጂ የፊት መልአክ እንደነበር ይሄን አስተምሮ አለ ከኛ ታነበዋል መቼም እንደው እሱን ነው ያልኩህ ከዛን ስለዚህ ወንድሜ አሁን እያልኩህ ያለሁት እኔ ማለት ነው ዲያቆን ስለነበርክ ይሄ አሁን ለምሳሌ ከዲያቆንም ሆኖ ጳጳስም ሆኖ ካህንም ሆኖ ቢሄድ ቤተክርስቲያን ታውቃለህ የቤተክርስቲያን አስተምሮ ታውቃለህ መቼም እጸጽ ካገኘችበት የምግባር ይመከራል ከዛ በኋላ ምንድነው በጉባኤ መለየት ነው ካሪዎስ ጀምሮ አይተዋል ደግሞ ያሪዎስን እንግዲህ እያወቀ ስላጠፋ ቅጣቱንም አንብበዋል ብዙ ጊዜ መቼም አንብበዋል አይደል የሆነው ለምን ያፍርድ የተፈረደበት ክርስቶስን ፍጡር በማለቱ ነው አይደል ይሄን ታውቃለህ መቼም አንብበዋል ታውቃለህ ይቢ አብርሃም በቃል አብርሃም ማዋይ ማአኒ ሰይፈኑ ፋቂሁ ለሊዮን ጸላ ያለው ሊቃውንት ማናቸው የቅኔ መምሩ የንታያሪ
ይቢያ አብርሃም በቃለ አብርሃም ማዋይ ሙአኒስ የፈንፋቂሁ ለሊዮን ጸላይ ብለው ተናግረዋልና ስሙ የታወቀ ነው። ሰው ሲመነፍቅ እኮ በቃ ውግዘ በስልጣነ ጴጥሮስ በጳውሎስ ውግዘ ላይ ኮነ የሚባለው በጴጥሮስና በጳውሎስ እንትን ውጉዝ ይሁን ይለይ ተብሎ እንትን ትላላችሁ። ሶስቱ ላይ አይደለም በሰፊው ኢንሻአላህ አንተ እንትንም ግዝ ቀመስም ከሆንክ ያሉትን ነገሮች ሞር እኔ ሰፊ ትንሽ ሪሰርች ስለሰራው እሱ ላይ እናወራበታለን። ግዝ ማለት ምን ማለት ነው? እንደገና ደግሞ ማውራትም ይቻላል። ሲምፕሊ እንትኖቹ ነው ምን መሰለህ መርሃያኖቹ ላይ ምናምን እንሄድበት። እኔ ጀምረህ ነበር እንዴ? እኔ ያው ጉባኤ ቃና የግዙን ተቀንጪ የሆነ ዲያቆን ጋር የሆነ ጊዜ ስትነጋገር ስለሰማሁ ነው። እኔ በነገራችን ላይ ግብረ ዲቁና መማር ላይ ነኝ ራሱ ገና ጎበዝ የሚገርምህ ማለት ነው። ይሁንና ግን ያው ግዕዝ እንግዲህ ከትጋትም ከማንበብም ያው አለ ደግሞ በዘመናዊ ትምህርትም ስለተማርኩ በዛ ነው እንጂ ምናልባት አገባቡን የአካሄዱን ለምሳሌ የቅኔ የሰዋሰው ስርዓቱን ላላውቀው እችላለሁ። ማንበብ መነጋገሩ ምናልባት ብነጋገርም ማለት ነው። ችግር የለውም አብሽር፣ ችግር መማማር ይኸውልህ ልውል እኛ አሁን እዚህ ስንመጣ ላይ ብዙ ሰዎች የማይዙት ነገር ነገዝን ምናምን ስናገር ፐርሰናል አታክ ያደርጋሉ። አልነበርክም ተምረህ ነው ኦርቶዶክስ ልታጠቃ ነው እንደዚህ ተገዝቶልን ይርቅ ነው የሚያስጠላ ነገር። እንደዛ ሳይሆን በእውቀት የምንሟገት ከሆነ አንተ እኔ ያስኩት እውነት ስላለ ወደ እኔ እውነት እንድትመጣ አንተም ደግሞ እውነት ይያለው ብለህ ስለምታስብ በራስህ በኩል እኔ ወንድምህ እንድመጣ ነው። በቃ ይሄ ነው ይሄ ነው አስተምሮ ላይቭ መሆን አለበት አሁን እና እኔ አንተን ለማሸነፍ ከሆነ አንተ እኔን አላዋቂ ለማድረግ ከሆነ መቼም አንተማመንም፣ እንሰዳደባለን፣ አንተማመርም፣ አንማማርም። ግን አንተ ኒውትራል ሆነ ኦፕን ማይንድድ ሆነ ከወንድሜ መማረው ነገር አለ ብለህ ከመጣ እኔም ካንተ መወስደው ነገር አለ ብዬ ከመጣ በሰላም ተማምረን በሰላም ተነጋግረን አንተ ማታውቀውን ከኔ እኔ ማላውቀውን ካንተ ወስጄ ሼር ተደረገን ነው ለያችንን እጅ ለእጅ ተሳስበን እንለያያለን ማለት ነው። ይሄ ነው በቃ አላማ። በቃ ብልችል አንዳችን ወደ አንዳችን ካላበለዛ ደግሞ መሰላም ምግባር አትረፈን መለያየት እና ያው ግን እኔ ጋር ከመጣ ያው ሻሃዳ እንደምትይዝ ነው በቃ። አይውማ አንተው አብሬያቸው የሚውሉ ስንት እኔ ያለሁት ወሎ ነው። በነገራችን ላይ ወሎ ታውቃለህ፣ ወሎ ታውቃለህ። ተጠርተን ሄደንም አቤት የምንጋበዝበት ስራ ቦታ አብረን የምንውልበት በይዞ የጓደኞቻችን ሳይቀር የሆኑበት አለ። በዚህ ጉዳይ ሳንነጋገር ሳንማማር ቀርተን አይደለም። እኔም ከፕሮናንሴሽን ወሎ እንደሆንክ አውቄያለሁ። ራሱ ያው ወሎ እንትን ነው ጣጣት ቅዳሴ ማታ ማታ ጠባስ ያለች ይባላል። እንትን ነው ወንድሜ። አሁን በአንተ ይሄን ቤትህን እንግዲህ ሀብ አቡኪ ብዬ ነው መሰለኝ መጣና ቡኪ እንትን አድርገኝና ቆይ እኔም ልውል እንትን ስላልኩት ስገባ ሼር አድርግልህና እኔ አንተን የምፈልገው አሉ ምሳሌ እንድምታ ትርጓሜ የተማሩ መምህራን አሉ አይደለ? ከነሱ ጋር እንዲያው ብታወራስ ምን ችግር አለ? በደስታ በጣም እኔ ማላወራው ከማን ጋር መሰለ ሎሌ እንዳንተ እንደዚህ የቤተክርስቲያንን ዕውቀት የቀመሰ ግዕዝን የተማረ ከዛ እንደገና ደግሞ ከፍ ስንል አንድምታ ትርጓሜ ያለ ከፍ ስንል ቅኔው አለ ከፍ ስንል ስንቱ አለ አይደለም እንዴ? ስለዚህ ከነሱ ጋር ባወራ ደስ ይለኛል። ምክንያቱም እኔ በታች ነኝ በእውቀት ደቂቃ ነማሃወያ ከወንድሞቼ ትንሽ ነኝና ያሉትን ነገሮች ብናወራ ደስ ይላል። እኔ ማላወራ ከማን ጋር ነው? ከሰንበት ተማሪ ጋር አላወራም፣ አይመጥነኝም ራሱ ስለምን አንደኛ የግዕዝን ሰዋሰው አያውቁትም፣ ሁለተኛ ማበሻቀጥ ስለሆነ ልማዳቸው ከነሱ ጋር አላወራም። እንደ ሐሳብ ግን እንደዚህ ሊቃውንት ካሉ ትርጓሜ የተማሩ እንደውም ኑልኝ እያልኩ እኮ ነው። ዲያቆናት አዋሩኝ፣ ቀሳውስት አዋሩኝ፣ ያለው ነገር የተሳሳቱት ነገር ካለ ልታረም የምትጨምሩልኝ ነገር ካለ ጨምሩልኝ፣ እስቲ ስባኩኝ እያልኩ እየተጣራው ነው ያለው። አንድ መቶ ያቅም አንተን ካገኘ ኢንሻአላህ ይዘህልኝ ትመጣለህ፣ ሼር አድርግልሃለሁ፣ ሊቃውንቱን ይዘህ ትመጣና እናወራለን። ምንም ችግር የለም አለ ለውል በቃ የኔ ሐሳብ ይሄ ነው። ኦኬ በቃ እሱ ነው ኢንሻአላህ። ወንድሞች አፎን ጃ ቀጥሉ። ረጅም ሰዓት ያዝ። አብዱ ከኬቢ ጋር ቀጥል። እኔ አይመቸኝም። ቀጥል እንትና ዘመናምን ዘገዝ ምናምን አቡኪ ቀጥል። እንትናም አለ መሰለኝ ቀሰድ ማን ነው አሚሮ ስመጣ አሚሮ ሰላም አለይኩም ሁላችሁ ያለ አይ
እሺ ኬቢ አለ ኬቢ እንዴት ኬቢ ነህ? አለ እንዴት ነህ? ሰላም ነህ ሆይ? አለሁ ይመስገን። አትተኝም እናንተ? ኢንሻአላህ እንቀጥል። ማን ነው? እኔ ነው? አይ አብሽር። ክርስቶስ አምላክ ነው እንዴ ኬቢ? አምላክ ወሰብ ነው። ምን ቶቱ አምላክ ወሰብ ማለት ምንድን ነው? ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ሲባል ሰው ያለው ነገር ሁሉ አለው አለው። ፍጹም አምላክ ሲባል ደግሞ በዲቫይን ከአብና ከመንፈስ ቅዱስ ጋር አንድ ነው ነው። እስቲ ፍጹም ሰው ፍጹም አምላክ የሚል ባይብል ላይ አለ? እስቲ ብታሳየኝ። እሺ ቆላሲስ 2:9 ማውጣት ትችላለህ? ቆላሲስ 2:9 የመለኮት ሙላት ምናምን የሚለው ነው። በስጋ ተገልጠው ነው የሚለው ነው እንዴ? እኮሽ ምንድን ነው እሱ ላይ ቆላሲስ አንብብልኛ። አንዴ ላውጣው አንዴ። እሺ ይቅርታ ያታ ቆላሲስ 2:9 ኦኬ 2:9 እሺ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና አለ። ከላይ ጀምረን እናንብበው እስቲ 8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያዎቹ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና ለአለቅነትም ለስልጣን ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል አለ። እሺ ምን ማለት ነው? በእርሱ የተባለው ማን ነው እዚህ ላይ? እሺ ያው አንተ አይደለ የመጣው ጥቅሱ ንገረኝ። ማን ነው እኮ እየጠየቅኩ ነው። በእርሱ ለማ አላውቀውም እኮ አንተ ላይ ኢየሱስ ክርስቶስ አምላክነት ጥቅስ ይሆናል ስለ በርደኖ ፕሩፉ አንተ ላይ ነው። ኤቪደንሱን ያመጣው አንተ ስለሆንክ እየፈታው ሄድ። በእርሱ የመለኮት ሙላት ሁሉ በሰውነት ይሄ እኮ ከላይ በእርሱ ያለው ለማን ነው? አነበብከው እኮ አይደል እንዴ? አይሰማም እንትኔ አንተ ነህ። በርደኖ ፕሩፉ አንተ ላይ ነው። ኤቪደንሱን ያመጣው አንተ ስለሆንክ ግራማቲካሊ ብሬክ እንዳውን እያደረግከው ሂድ ነው እያልከው ያለሁት። አይ ቲንክ ከገባ ማለት ነው። በእርሱ ያለው ኢየሱስ ክርስቶስን ነው። በእርሱ የመለኮት ሙላት ተገልጦ ይላል አይደል? ስለዚህ የመለኮት ሙላት በስጋው የተገለጠው ሙላት ማለት ነው። የመለኮት ሙላት ማለት ምን ማለት ነው? ሙላት ማለት መለኮት የመዋሃድ ማለት ነው። ከየት ነው የመጣው? ይሄን ትርጓሜ እስቲ ስጠኝ፣ ማስረጃ ስጠኝ። ሙላት የሚለው የመለኮት ሙሉነት የሚለውን ሙላት የሚለው ነገር መሞላት የሚለው ቃል ምን ማለት ነው? ራሱ ሊንግስት ካሊ እሺ ሊተራሊ መሞላት ምን ማለት ነው እንዴ? እየጠየቅኩት ጠይቀኛለህ። ሙላት የሚለው ምንድነው ስል የመለኮት መሞላት ነው አልከኝ። ይሄን ሊተራል ትራንስሌሽኑን ከየት ነው ያመጣኸው ነው እያልኩ ያለሁት እኮ ነው። ራሱ እኮ ቃሉ ይናገራል አይደል እንዴ? እኮ ነው ያልገባኝ። በእርሱ የመለኮት ሙላት የሚለው ነው። መለኮት ገባኝ። እሺ በእርሱ የተባለው ክርስቶስ ነው አልከኝ። ጥሩ። የመለኮት ሙላት የሚለው ሁሉ በሰውነቱ ተገልጦ ይኖራል አለ። የመለኮት ሙላት የሚለው ቃል ምንድነው? ሊተራል ትራንስሌሽኑ ሙላት ማለት መዋሃድ ነው። ሌላ እኮ ነው እኮ እንዴ። ሙላት የሚለው መዋሃድ የሚለውን አንተ ትርጓሜ ከየት አመጣኸው ነው እኮ የኔ ጥያቄ። ወይስ የግሪኩ ላይ ሄደህ ነው ያገኘኸው? ወይስ ምን ላይ ነው ራሱ ያገኘኸው ነው እኮ እያልኩ ያለሁት። ለምሳሌ አማርኛው ራሱ እየተናገረ ለምን እንደው ግሪክ ላይ ነው የምትለው እኮ። ሙላት የሚለው መዋሃድ ነው የሚለው እንትን ከየት አመጣህ ነው እኮ የኔ ጥያቄ። አንተ መልስ፣ ችግር የለው። በእርሱ በሰውነቱ ላይ የመለኮት ሙላት ተገልጦ ይላል አይደል እኮ። ሙላት ማለት ምን ማለት ነው እኮ ነው ወንድም የጥያቄ። ችግር የለም ተገለጠ መለኮት። የመለኮት ሙላት ማለት መለኮት ገባኝ፣ ዲቫይን ነው። ሙላት ማለት ምን ማለት ነው ነው ጥያቄ። ግልጽ ከሆነልህ እና ሙላት ማለት በፍጹም
ታቅቦ መዋሃድ ማለት ነው። ምንድነው በፍጹም ታቅቦ ማለት ነው? ፍጹም ታቅቦ ማለት ነው። እየጠየቀው ነው። ፍጹም ታቅቦ ማለት ነው ያለ መቀላቀል፣ ያለ መለያየት፣ ያለ አንዱ አንዱን ያለ መዋጥ ማለት ነው። አሁንም ቃላቶቹ ላይ ፋላሲ ስለሰራ ነው ማለት ኦርቶዶክስ ያለ መዋጥ ምናምን ብላ አታስተምረው። ያለ መቀላቀል፣ ያለ መለያየት ብላ ነው የምታስተምረው። ለምሳሌ ቃል ስጋ ሲሆን ቃል ቼንጅ አድርጎ ወደ ስጋ የተለወጠ አይደለም፣ ስጋ ቅድምና የነበረ አይደለም ብላ ነው የምታስተምረው አይደል? ሲምፕሊ እሱን ነውና፣ ስለዚህ ይሄ ያለ መዋጥ ምናምን የሚለው ነገር አንተ ወደ እንትን ይወስደዋል ቢሰሙ። ስለዚህ እኔ እሱን ሳይሆን የጠየቀው አሁን ሙላት የሚለው ነገር መዋሃድ የሚለውን በምን አይነት ትራንስሌሽን ፈታው ነው ያመጣው ነው። እሱን እንትን በደልኝ። ያለ መዋጥ ማለት አንዱ አንዱን አልዋጠውም ነው እኮ አልዋጠውም ይባላል ወይ ነው? ያለ መቀላቀልና ያለ መለያየት ያለ እንትን ከሚለው ነው እንጂ ሲምፕሊ ያ ማለት ያለ መለወጥ ማለት ነው። ኦልሬዲ አንዱ መለኮት ፍጹም ተለውጦ ሰው አልሆነም፣ ሰውም ስጋም ፍጹም ተለውጦ መለኮት አልሆነም ነው እኮ። እሺ የመለኮት ሙላት የሚለውን እንትን በልኝ፣ ችግር የለም እሱ የመለኮት ሙላት። ለምሳሌ አንተ ቆይ መንፈስ በአንተ ላይ ሞላ ይባላል? ለምን አይባልም? ይባላል። ማስረጃ ልስጥ፣ ምን ችግር አለ? እሺ መለኮት በአንተ ላይ ሞላ ይባላል? ሞላ ማለት ምን ለማለት ተፈልጎ ነው እኮ? ሞላ ይባላል ወይ አልኩ። ደግሞ መልሰህ ትጠይቀኛለህ እኮ። ምን አራጉት ሞላ ማለት ነው ራሱ እኮ ነው የሚለው። ይሄ አሁን እዚህ ጋር ቴስት የቶኮስ ኢሶማቲከስ ነው የሚለው በአካሉ መሞላት ብቻ። ይሄ ምንድነው? ፊሌሮማ ግሪኮ ፊሌሮማ ነው የሚለው ሙላት የሚለውን ቃል እስቲ ስትሮንግ ለይል ፉልነስ ኮምፕሊትሊ ዛት ዊች ኢን ፉል ብሎ ነው ያስቀመጠው ራሱ ሙላት የሚለው ቃል እና ሙላት ማለት ነው። ትራንስሌሽኑን አምጣ። እኔ ትራንስሌሽን ሳይሆን አማርኛው ያለውን ነው እያስረዳው ያለሁት። አዎ እኮ ገብቶኛል። እሺ አስረዳ፣ ችግር የለውም። በቃ ጥቅሱ ላይ ስትሄድበት ማለት እየገባ ስራ ሙላትን ብላ አምጥተህ መዋሃር ነው ብላ መጣ ራሱ እና ከየትም እንዳመጣሁ አላቅም። ኤኒዌይስ እስቲ ቀጥል፣ ጥቅሱን አብራራው። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስንል መለኮትና ስጋ ያለ መቀላቀል፣ ያለ መዋሃድ፣ ያለ መለያየት፣ ያለ መለወጥ በታቅ ወይም በመጠባበቅ ፍጹም አምላክ ፍጹም ሰው ሆነ ማለት ይሄ ነው። እዚህ ላይ ምንም ክርስቶስ ሰው ሆነ የሚልም ነገር የለም። በመሰረቱ ሰውም ነው ፍጹም ሰው ፍጹም አምላክ ለሚለው ነው አንደኛ ኤቪደንስ ጠይቄህ ነበረው። ፍጹም ሰው ፍጹም አምላክ ነው ስትለኝ ፍጹም ሰው ፍጹም አምላክ የሚል አለ ወይ ስለ ቆላሲስ 2:9 ላይ ወሰድከኝ። ቆላሲስ 2:9 ላይ ደግሞ የሚለው በእርሱ የመለኮት ሙላት ሁሉ በሰውነቱ መልቶ ይኖራል ነው። የመለኮት መመላት ወይም ደግሞ መሙላት የሚለውን ደግሞ ጀስት ሊትራል ትራንስሌሽኑ ነገረኝ ስለ ልትነግረኝ አልቻልክም። ይሄ ጥቅስ ሳያስኬድህም ነው። ሲጀመር የክርስቶስ ሰውነት ማን ናት ራሱ ታውቃለህ? የክርስቶስ ሰውነት እኮ ይሄ ሲናቲኮስ እኮ የሚባለው ቤተክርስቲያን ናት። ታውቃለህ? የክርስቶስ ሰውነት አካል ናት እኮ። ማስረጃ ልስጥ። ቤተክርስቲያን የክርስቶስ እንትን ናት፣ አካል ናት። አታውቅም? ይሄ እናንተ ራሱ የክርስቶስ ብልቶች ናቸው ይላል ጳውሎስ። እናንተ የክርስቶስ ብልቶች ናቸው፣ አካላቶች ናቸው ይላል ሲምፕሊ። ስለዚህ የመለኮት ሙላቱ ራሱ የሚኖረው በቤተክርስቲያን ላይ ነው ራሱ ሲምፕሊ፣ ምክንያቱም በመንፈስ ቅዱስ ማለት ነው። ሙላቱ ለምሳሌ ቆላሲስ 1:19 በሰውነቱ እያለ ሌላ ትርጉም ታመጣለህ እንዴ? በሰውነቱ ማለት በቤተክርስቲያን ማለት እኮ ነው። የክርስቶስ ሰውነት ቤተክርስቲያን ናት እኮ ራሱ አካሉ አይደለች እንዴ? ሲምፕሊ እሱ ሌላ እንትን ነው፣ ሌላ ሚኒንግ ነው። ቆላሲስ ምዕራፍ 2:2 ላይ ልባችሁ በፍቅር ተሳስሮ በማስተዋልም ወደ ሙሉ የመረዳት ባለጠግነት ሁሉ እንዲደርስ የእግዚአብሔር ያብነ ኢየሱስ ክርስቶስ ምስጢር እንድታውቀዋል። ቆላሲስ ምዕራፍ 1:19 ላይ ሙላቱ ሁሉ በእርሱ እንዲኖር ፈቅዷልና አለ። ይህ አካል የተባለችው ማናት ሲባል የታወቀ ነው አይደለ? ስለዚህ ዮሐንስ ወንጌል ምዕራፍ 2:21 ላይ አለልህ። ይሄ እንትን ከፈለከው ራሱ ማለት ነው የሚለው ቃል ግሪጎ የኤፒሎሴማ የሚለው ሙሉነትን ነው ራሱ የሚያመለክተው። በቆላሲስ 1 መሰረት መለኮት እውቀት ወይም መንፈሳዊ ሙላት በሌሎች መንገድና ሊታይ ይችላል። ኤፌሶን 1:23 ላይ አለልህ። ቤተክርስቲያን የክርስቶስ አካል የተባለችው በመሰረቱ። ስለዚህ በእሷ ላይ ተንጸባቅሮ ይኖራል የመለኮት ሙላት ነው።
ገብቷል? ስለ ስጋው እያወራ አንተ ስለ አካል እንዴት ታወራለህ? ተው እንጂ። የክርስቶስ አካል ማናት? እሺ ቆይ ችግር የለውም። በሰውነቱ እያለ አካል ትላለህ እንዴ? እኮ በሰውነቱ የተባለ ሰውነት የክርስቶስ ሰውነት ማናት ነው እያልኩ ያለሁት። ሰውነት የክርስቶስ ሰውነት የተባለ ሰውነትና አካል የተለያየ እኮ ነው። ምን ሆነ? አይደለም፣ ሰውነት የአካል መገለጫ ነው። ሰውነት ሲል የስጋን እንትን ያሳያል። አካል ማለት ሌላ ራሱን የቻለ ነገር ነው። እሺ ቆይማ ተው እንጂ አትደባልቅ። አልደባለኩም። ኤፌሶን ችግር የለውም። አሁን እኮ ይሄ ነው ችግራችሁ። የሌላን ጥቅስ አመጡ አንዱ ላይ ኤፌሶን ምዕራፍ 1 ከቁጥር 23 ላይ ምን አለ መሰለ? ኤፌሶን ምዕራፍ 1 ከቁጥር 23 ላይ እግዚአብሔር ሁሉን ከእግሩ በታች ያስገዛለት በቤተ ክርስቲያንም በሁሉ ላይ ራስ አደረገው፣ እርሷም የእርሱ ናት፣ አካልም የሚሞላው የእርሱ ሙላት በሙሉ አለ። ስለዚህ አካል ማለት የቤተ ክርስቲያን የማን አካል ናት? የክርስቶስ አካል ናት። ስለዚህ ቆላሲስ 1:18 ላይ እርሱ የአካሉ ራስ ነው፣ እርሱም የቤተ ክርስቲያን ነው። ያ ለዚህ የተነገረ አይደለም። ይሄ ነው ችግሩ። ኧረ ቆይ አንዴ ሊጨርስ ሀሳቤ ራሱ። አንተ ማብራራት አልቻልክም። ሙላት የሚለውን ማምጣት አልቻልክም። አንደኛ፣ ሁለተኛ ፍጹም ሰው ፍጹም አምላክ የሚለውን አላመጣልኝም። ጀስት እኔ አካል የሚለውን እንኳን ወይም ደግሞ በእርሱ በሰውነቱ የሚለውን ጀስት ሰውነቱ የሚለውን አካል በመሆኑ ራሱ እያመጣሁልን ኤቪደንስ ራሱ ከባይብል ላይ ማለት ነው፣ ጥቅስ እየጠቀስኩ አንደኛ መጣው ምን አልኩኝ? ቆላሲስ 1:18 ላይ እርሱ የአካሉ ራስ ነው፣ እርሷም የቤተ ክርስቲያን ነው፣ እርሱም ከሙታን መካከል መጀመሪያ በኩር ነው፣ ስለዚህም በነገር ሁሉ የበላይ እንዲሆን ነው አለ። ቆላሲስ ምዕራፍ 2 ከቁጥር 9 ላይ በክርስቶስ የመለኮት ሙላት ሁሉ በሰውነቱ ይኖራል አለ። እናንተ በክርስቶስ ፍጹም ሆናችሁ እርሱም የአለቆችና የስልጣናት ራስ ነው አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ አካል ብዙ ክፍሎች ያሉት ቢሆንም አንድ አካል ነው፣ ብልቶችም ብዙ ቢሆኑም አንድ አካል ነው፣ በክርስቶስ እንዲሁ ነው እያለ ይናገራል ማለት ነው። ስለዚህ እንደውም እናንተ የክርስቶስ ብልቶች ናችሁ የሚል አለ አይደል? ሮሜ 12 ላይ ካየው እያንዳንዱ አንድ አካል ብዙ ብልቶች እንዳሉት የብልቶች ሁሉ አንድ ስራ እንደሌለ እንዲሁም በክርስቶስ ብዙ የሆነን አንድ አካል ነን፣ እያንዳንዱም የሌላ አካል ነው ይላል። ስለዚህ እኔ እያልኩ ያለው አካልና የተባለው ወይም ደግሞ ሲምፕሊ ዛገር ሰውነት የተባለችው ቤተክርስቲያን ናት ነው እንትን ከገባ ኤኒዌይስ ሌላ ጥቅስ ጥቀስ። ይሄ ጥቅስ አያስኬድህም ለማለት ፈልጌ። አንደኛ ጥቅሱ ላይ ፍጹም ሰው ፍጹም አንተ ያልተረዳኸው እንጂ ጥቅሱ አይደለም አያስኬድም። አካልና ሰውነትን እየቀላቀልክ አያስኬድም ትላለህ እንዴ? ሙላት ለሚለው የግሪኩ ቃል ምንድን ነው የተጠቀመው? እኔ ስለ ግሪኩ ቃል ምን አገባኝ? የተጻፈውን ነው እየነገርኩ ያለሁት እኮ። ምን በሚል መጥቷል? ሙላት የሚለው ቃል በኮንቴክስት መሰረት ምን ማለት ነው? መመላት። ይሄ መመላት ማለት ግልጽ ትርጉም እኮ ነው። አሁን ምንም የግሪክ ቃል የአረብ ቃል እያልክ እኮ ማወዛገብ አይጠበቅብህም። አላወዛገብኩም። ኧረ ተረጋጋ። ቀላል አማርኛ ሙላት ማለት ቀላል አማርኛ እኮ ነው እንዴ። አንድ ሰው ለምሳሌ አንድ ሰው በመንፈስ ተሞላ ማለት ምን ማለት ነው? እስኪ እኮ ነገረኝ። መንፈስ አደረበት ነው አይደል እኮ። ስለዚህ መለኮት አደረበት እያልከኝ ነው። በአካሉ ሁሉ የመለኮት ሙላት ተገልጦበታል ሲባል መለኮት አደረበት በአካሉ ሁሉ ነው የሚለው። አስተውል። በአካሉ ሁሉ እሺ፣ ከሰማል እየሰማሁ ነው። በአካሉ ሁሉ የመለኮት ሙላት ተገልጦበት ይኖራል ነው የሚለው። ተገለጠ አላለም፣ ተገልጦበት ይኖራል ነው የሚለው። በምን? በአካሉ ሁሉ። ስለዚህ መለኮትና ስጋ ሳይለያዩ ሳይነጣጠሉ በፍጹም ታቅቦ በተዋህዶ ይኖራሉ ማለት ነው። ይሄ እኮ ነው ፍጹምነት ማለት። አንደኛ የጠቀስከውን ጥቅስ ይሄ ማለት ኤግዛክት ኦር ፋራሲ ምናምን እየሰራ ሳይሆን ፍጹም አምላክ ፍጹም ሰው ፍጹም አምላክ ያልከው ጥቅሱ ላይ ሽታውም የለም። አንደኛ ነገር ማለት ነው ራሱ ካየኸው ማለት ነው። ፍጹምነት ግዴታ ፍጹም መባል እኮ ለምን ጠብቃለህ? ጥቅሱና አራተኛ ያመጣው ትርጉሙ እኮ የሚሰጥ እንደዛ ነው። በሰውነቱ የመለኮት ሙላት ይኖራል ማለት ምን ማለት ነው? ይኖራል አለም ወይም አሁን አለ አላለም፣ ይኖራል ነው የሚለው። ፍጹምነትን ነው የሚገልጸው እኮ። ኦኬ ልሂድልህ። እዚህ ጋር ምንም የሚያሳይ ነገር የለም ነው። ሌላ ጥቅስ ጥቀስ። እኔ አካሉ ራሱ ቤተክርስቲያን ናት ብዬ ነግሬያለሁ። ሲምፕሊ ራሱ እሱ አካሉ ቤተክርስቲያን ናት ላልክ፣ እኛ ራሱ እያንዳንዱ ክርስቲያን የክርስቶስ አባል ነው፣ የክርስቶስ ብልት ነው። ለምንድን ነው የሆነው? እኛ የክርስቶስን ስጋ
ስንቀበል የክርስቶስ አባል ሆነናል ነው። ቤተክርስቲያን ማለት አንደኛው ህንፃ ቤተክርስቲያን ነው። ሌላኛው እያንዳንዱ ምዕመን ቤተክርስቲያን ወይም ደግሞ ቤተ መቅደስ ይባላል። ይህ እኮ ለአንተ ጠፍቶ አይደለም። ይሄን ከክርስቶስ ከስጋው ጋር ዳይሬክት እንትን ማድረጉ ይሄ ተገቢ አይመስለኝም። ያው ጥቅሱ ትክክልም አይደለም። እስቲ እነ ኡስታዝ ካሉ ሀሳብ ይስጡበት። እነ ኡስታዝ አብዱል ከሪም እነ ጃ ምናምን ይሄዱ እንጂ ሲጀመር እኔ እንደዚህ አልረዳውም። ሲምፕሊ ራሱ ማለት ነው። ምክንያቱም የቤተክርስቲያን ራስና አካል ሲምፕሊ የክርስቶስ አካል የተባለች ቤተክርስቲያንና ሲምፕሊ ክርስቶስ የእግዚአብሔር ነው። እንደዚህ ቤተክርስቲያን የክርስቶስ ናት፣ ክርስቶስ የእግዚአብሔር ነው ምናምን እያለ የሚሄደው ነገር አለ። ሲምፕሊ ራንኮችን ሲያስቀምጥ ራሱ ማለት ነው። ስለዚህ ሙሉ ሙሉ እግዚአብሔር የሞላ ሰውነት የሚለው ኤፌሶን 3:16 ላይ ራሱ ነገር አለ። አንድ ነገር ተሞላ የሚባለው ከምን አንጻር ነው? ራሱ ይህን ራሱ ሊትራል ትራንስሌሽኑ ማቅረብ አልቻልክም። ግራማቲካል አፕሮች ተጠቅመ ከባይብል ላይ ለምሳሌ የአሕዛብ ሙላት እስኪሆን ድረስ ይላል ሮሜ 11:25 ላይ ምን ለማለት ፈልጎ ነው? የአሕዛብ ሙላት እስኪሆን ድረስ ይላል። ለምሳሌ በተመሳሳይ እንደዚህ ተመሳሳይ ያሉትን ጥቅሶች መጥቀስ ይችላለሁ። ሙላት በሚለው ግን ሙላት የሚለውን ነገር ለመለኮት ሲሆን ሄሬሜቲክ አፕሮቹን አላመጣልኝም የሚለውን ነገር ነው። ግልጽ ነው አልክ። ግልጽ የሆነ ነገር አላየም። ኦኬ ቶሎሳል ጃቀት እሺ ኬቢ ኦርቶዶክስ ነጋ አብ ወልድ መንፈስ ቅዱስ በባህሪ ስንት ናቸው? አንድ። ኦኬ ወልድ በባህሪ ስንት ነው ማለት? ምን ጥያቄ? አንድ አልኩህ እኮ እንዴ። ወልድማ ከሁለት ባህሪ አንድ ባህሪ ነው። ወልድ ከሁለት ባህሪ ፍጹም ሰው ፍጹም አምላክ አይደል እኮ። ኦኬ ወልድና አብና መንፈስ ቅዱስ ስንት ናቸው በባህሪ? አንድ አልኩህ አይደል? ለምን ደግሞ ወልድስ? ወልድም አንድ። ኦኬ አንድ አይነት ነው አንድነታቸው? በባህሪ አንድ ናቸው። ኦኬ አብና መንፈስ ቅዱስ ፍጹም ሰው ፍጹም አምላክ ናቸው አይደሉ? ኦኬ እኮ በባህሪ ተለያዩ። ባህሪ አንድ ነው። ወልድ ፍጹም ሰው ፍጹም አምላክ ነው። ከሁለት ባህሪ አንድ ባህሪ ነው። አብና መንፈስ ቅዱስ ደግሞ ከአንድ ባህሪ አንድ ባህሪ ናቸው እኮ። በተለየ አካል ሆኗ። አብ የራሱ አካል አለው፣ ወልድም የራሱ የተለየ አካል አለው፣ መንፈስ ቅዱስም የራሱ የተለየ አካል አለው እኮ። የተለያዩት በሱ ነው። አብ የራሱ ግብር አለው፣ ወልድም የራሱ ግብር አለው። ባህሪ ስለ ግብር ሲሆን ስለ ባህሪ እኮ ከግብሩ ነው። ባህሪው የሚመጣው እኮ ከግብሩ ነው። ለምሳሌ ባህሪ እኮ አምላክ ናቸው ነው። በቀደመ ግብሩ ቆይ አዳምጠኛ። ወልድ በቀደመ ግብሩ ተወላዲ ነው። ስለዚህ በቀደመ ግብሩ ወይም ደግሞ ቅድመ ዓለም በነበረው ግብሩ ነው ድኅረ ዓለም ከእመቤታችን ከቅድስት ድንግል ማርያም ስጋን ነስቶ የተወለደው ማለት ነው። በባህሪ ነው ያልኩህ እኔ። በባህሪ አንድ ነው። ባህሪነት አንድ ነው። ባህሪ ማለት አምላክነት ነው። አምላክነት ነው እኮ። ሌላ እኮ ወልድ አምላክነት ብቻ ነው ባህሪው። አምላክነት ነው ባህሪው ማለት በባህሪ አንድ ናቸው አልከኝ። እንደ አብና እንደ መንፈስ ቅዱስ አምላክነት ብቻ ነው ባህሪው ወልድ። ፍጹም አምላክ ፍጹም ሰው ነው ያለው። ይሄንማ እኮ ይለያያል። ከአብና ከመንፈስ ቅዱስ ጋር በባህሪ ተለያየ። እንዴት? አሳየኝ እስኪ። እንዴት ነው የተለያየ? ወልድ ከሁለት ባህሪ አንድ ባህሪ ነው። አብና መንፈስ ቅዱስ ደግሞ ከአንድ ባህሪ አንድ ባህሪ ናቸው እኮ። ባህሪያቸው ምንድን ነው? እስኪ ንገረኛ። ባህሪያቸው ወልድ ፍጹም አምላክ ፍጹም ሰው አልኩ። ባህሪነት ምንድን ነው? እስኪ መጀመሪያ እስኪ ባህሪነትን ንገረኝ እስኪ። ባህሪ ማለት ወልድ ፍጹም አምላክ ፍጹም ሰው ነው። አብ ደግሞ ፍጹም አምላክ ነው። መንፈስ ቅዱስም ፍጹም አምላክ ነው። ወልድ ከሁለት ባህሪ አንድ ባህሪ ነው። አብ ደግሞ ከአንድ ባህሪ አንድ ባህሪ ነው። መንፈስ ቅዱስም እንደዛ። እነሱ ከአንድ ባህሪ አንድ ባህሪ የተባሉት አንድ አምላክ ብቻ ነው ባህሪ